ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ እንሰግድለት ዘንድ እናመልከው ዘንድ እንገዛለት ዘንድ እናመሰግነው ዘንድ የፈጠረን አምላካችን እግዚአብሔር የባህሪ ምስጋና ለእርሱ ይሁን። ስብሐት ለማርያም እመ አምላክ እግዝእትነ ወመድኃኒትነ መድኃኒታችን መመኪያችን ለምትሆን ለእናታችን ለንጽሕት ቅድስት ድንግል ማርያምም የጸጋ ምስጋና ለእርሷ ይሁን። ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ ኃይላችን አምባችን መጠጊያችን ጋሻችን ለሚሆን በቀራንዮ ለተተከለ መድኃኒት ለሚባል ለክርስቶስ መስቀልም የጸጋ ምስጋና ለእርሱ ይሁን። ክቡር የኔታ ሊቀ ምሁራን የኔታ አሰራዬ፣ ክቡር ቀሲስ ተገኝ፣ ክቡር ወንድማችን መምህር አንተነህ፣ ክቡር ወንድማችን ዘማሪ ዲያቆን ብስራት፣ ክቡራን የእግዚአብሔር ልጆች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በኃያሉ በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን አመሻችሁ? አምላካችን እግዚአብሔር በዚህ ዕለትና በዚህ ሰዓት በዚህ ቅዱስ ስፍራ ተገኝተን ቅዱስና ሕያው ዘላለማዊ የሆነውን ቃሉን እንድንሰማ ስለፈቀደልን ስሙ ለዘላለም የከበረ የተመሰገነ ይሁን። የሊቃውንት አምላክ የምስጢር ባለቤት የቅዱሳን ፈጣሪ አባቶቻችን አምላክ እግዚአብሔር በመካከላችን ተገኝቶ ምስጢርንና ጥበብን እንዲገልጥልን የእርሱ ቅዱስ ፈቃድ ይሆንልን። ዛሬ ስድስተኛ ክፍል መምህር አንተነህ እንደገለጠው የስርዓተ ጸሎትን ትምህርት የመጨረሻውን ክፍል ዛሬ የምንመለከት ይሆናል። ጸሎታችን ምላሽ የማያገኝባቸው 13 ምክንያቶች እነሱን ነው እየተመለከትን የምንገኘው። ከተራ ቁጥር 1 ጀምሮ እስከ ተራ ቁጥር 7 ድረስ እስከ ዛሬ ሳምንት ድረስ ባለው ጊዜ ተመልክተናል። ዛሬ ከ8 ጀምሮ እንመለከታለን። ሳምንት ዕለት ሁለት ሰፋ ስላሉ ሀሳባቸው ሁለት ነገሮችን ብቻ ነው የተመለከትነው። አንዱ ከቂም ከበቀል አለመራቅና ሁለተኛው ደግሞ ከምቀኝነትና ከቅናት አለመራቅ የሚሉ እነዚህን ሁለት ነገሮችን ሰፋ አድርገን ተመልክተናል እና ለእነሱ ትንሽ ሰዓት ደቂቃ የሰጠንበት ምክንያት የብዙዎቻችን ችግር በእያንዳንዳችን ውስጥ ሳይታወቅ ተደብቆ ተሰውሮ ተከድኖ ተለብሶ የሚኖር ስለሆነ ያንን በፍጹም ከልባችን ከአእምሯችን ከሰውነታችን ማስወገድ ስላለብንና በጸሎታችን ጥቅምና ረብህ እንድናገኝ ከማሰብ የተነሳ ለእነዚያ ጊዜ ሰጥተን ሳምንት ተመልክተናል። ከቂም ከበቀል አለመራቅና ቀናተኛ ምቀኛ መሆን፣ እነዚህ ሁለቱ ነገሮች የጸሎታችን ምላሽ እንዳናገኝ የሚከለክሉ ይሆናሉ ማለት ነው። ዩቲዩብ ላይ አለ፣ መከለስ የምትፈልጉ እዚያ ላይ ማየት ትችላላችሁ። ከተራ ቁጥር 8 ጀምሮ እስከ መጨረሻው ድረስ ያለውን ክፍል እንደ እግዚአብሔር ፈቃድ ዛሬ እንመለከታለን። 8ኛ የጸሎታችንን ምላሽ እንድናገኝ ከማያደርጉ መካከል ወይም ደግሞ የጸሎታችንን ምላሽ እንዳናገኝ ከሚያደርጉ ምክንያቶች መካከል 8ኛው ልባዊ ያልሆነ ልማዳዊ ጸሎት። ልባዊ ያልሆነ ልማዳዊ ጸሎት፣ ይሄ የጸሎታችንን ምላሽ እንዳናገኝ ያደርጋል። ምንድን ነው ይሄ ልማዳዊ ጸሎት የሚባለው? ጸሎቱን እንጸልየዋለን ግን የለመድነው ብቻ ነው። ይሄ ሰዓቱን ጠብቀን ልናደርሰው እንችላለን፣ ቆመን ልናደርሰው እንችላለን፣ ተቀምጠን ልናደርሰው እንችላለን፣ በመጽሐፍም ይሁን በቃል ልናደርሰው እንችል ይሆናል። ግን ልማዳዊ ነው። ያ ማለት በየጊዜው በየቀኑ በየዕለቱ በየሰዓቱ ከማድረሳችን የተነሳ ልምዱ እንዳይቀር ብለን እናደርሰዋለን እንጂ አናስተውለው። ያ ማለት ልባዊ አይደለም፣ አይምሯዊ አይደለም፣ ከነፍሳችን አይደለም። በጣም ትልቁ የጸሎት አንዱ ውበት የጸሎት አንዱ ጌጥ ተመስጦ ይፈልጋል። ተመስጦ ይፈልጋል። በምንጸልይበት ጊዜ በፍጹም ትኩረት ልብን በመስቀል አእምሮን በመስቀል ሕሊናን በመስቀል ሕዋሳትን በመግዛት ሰውነትን በመግዛት በዚህ መሆን አለበት ጸሎት በየትኛውም ጊዜ በማንኛውም ሰዓት እንደዚህ ስላችሁ አእምሯችን የማይሰበሰብ ከሆነ መጸለዩ ቢቀርብንስ ብላችሁ እንድትተውት አይደለም። ካለ መጸለይ ይሻላል። ምን ጊዜም ቢሆን ካለ መዝራት እንደሚሻለው ሁሉ አንድ ሰው ካልዘራ ምንም አልዘራ ምንም ፍሬ አያገኝም።
ከዘራ ግን ባያርመውም ባይኮተኩተውም እሾህ ቢይዘውም እፍኝ የሚያክል ፍሬ እንኳን አያጣም በመዝራቱ ምክንያት። ካልዘራ ግን ጭራሽ አንድ ቅንጣት ፍሬ አያገኝም። ስለዚህ ሰው መጸለይ ያለበት በምንም አይነት ችግር ውስጥ ሆኖ በምንም አይነት አመለካከት ሆኖ በምንም አይነት ነገሮች ተከቦም ቢሆን መጸለይ አለበት፣ ግዴታ ነው። መተንፈስ እንዳለበት ሁሉ ጸሎት ትንፋሽ ነው። በጣም ማስተዋል ያለባችሁ ጸሎት ትንፋሽ ነው። የቤተ ክርስቲያን ትንፋሽ ነው። የክርስቲያኖች ትንፋሽ ነው። የአማኞች ትንፋሽ ነው። የኛ ትንፋሽ ነው። ጸሎት ማለት እንደሱ ነው። እንኳን አይደለም ለኛ ይቅርና ጸሎት፣ ምስጋና የመላእክት ትንፋሽ ነው፣ እስትንፋስ ነው። መላእክት ራሳቸው የሚተነፍሱት ይሄን ነው። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ካላመሰገኑ ይሞታሉ። መላእክት ካላመሰገኑ ይሞታሉ። ቅዱስ ቅዱስ የሚለውን ምስጋና ካላመሰገኑ ይሞታሉ። ይሞታሉ ማለት ልክ እንደኛ ፈርሰው በስብሰው ይቀበራሉ፣ መቃብር ይወርዳሉ ማለታችን አይደለም። እንደ ዲያብሎስ ይሞታሉ መላእክት ካላመሰገኑ። ምስጋና ነፍስ ነው። ጸሎት ነፍስ ነው። ጸሎት እስትንፋስ ነው። ጸሎት ሕይወት ነው። ጸሎት ሕያውነት ነው። የመንቀሳቀስ ምልክት ነው። ስለዚህ ጸሎት መቼም ቢሆን በምንም ሰዓት ቢሆን መቋረጥ የለበትም። ግን ክብር እንዲያሰጥ የበለጠ በረከት እንዲኖረው እጥፍ ዋጋ ክብርና ዋጋ እንዲኖረው ግን ጸሎት ልማዳዊ ብቻ መሆን የለበትም። ልባዊ መሆን አለበት። ተመስጦ ያለው መሆን አለበት። ብዙ ቅዱሳን በጣም አስደናቂ የሚያደርጋቸው ለምሳሌ ዜና አበውን ብዙ ታሪኮችን ስትመለከቱ ዜና አበው ላይ የቅዱሳን አባቶችን ታሪክ ስትመለከቱ አባታችን ሆይ አቡነ ዘበሰማያት የሚለውን በቀን ውስጥ እልፍ ጊዜ ሊሉት ይችላሉ። አባታችን ሆይ በሰማያት የምትኖር አባታችን ሆይ ወደሚቀጥለው አትሄድም እንዴ ሲባሉ ይሄኛው ገና እየጣፈጠኝ ነው ይላሉ። እያስተዋሉት አይምሯቸው ላይ ጆሮአቸው ላይ ልባቸው ላይ ልክ እንደ ማር ወለላ ጠብ እያለ እኛ እኮ እናስተውሉም። አባታችን ሆይ የሚለው ጸሎት ዋጋው ራሱ አይገባንም እኮ በጣም ብዙዎቻችን። አንዳንዶቻችን እንዴት እንደምንጨርሰው አናውቅም። በሰከንዶች ወይም በጣም በጥቂት ደቂቃዎችን ጨርሰውና መሃል ላይ ያለውን እንበለው አንበለው አይታወቅም። በጣም ድግግሞሽና ልባዊ ካለ መሆኑ የተነሳ አባታችን ሆይ በሰማያት የምትኖር መንግስት ያንተ ናትና እንደዚህ ብለን ጨርሳለን። መሃል ላይ ምን እንዳልና ዘለን እንደሆነ እንኳን አናውቅም። እና ብዙም አናስተውላቸው። የመዝገበ ጸሎት ብዙ ጊዜ የምለው የጸሎቱን መጽሐፍ ይዘን ቆመን እንዴት ብራናውን እንደገለጥ ነው፣ እንዴት ወረቀቱን እንደገለጥ ነው፣ ወረቀቱን 2 ገልጠ ነው ይሁን 3ቱን ደርበን ገልጠ ነው ይሁን ማናስተውል ሰዎች አለ። ስንጨርስ ብቻ መጨረሻችን ትዝ የሚለን ሰዎች አለ። እንዲህ አይነት ጸሎቶች ልባዊ ጸሎቶች ናቸው። ልባዊ ያልሆኑ ጸሎቶች ናቸው። ልማዳዊ ጸሎቶች ናቸው። ስለዚህ ለጸሎት በምንቆምበት ጊዜ ጌታ በወንጌል ያስተማረው ይህንን ነው። የማቴዎስ ወንጌል ምዕራፍ 6 ላይ አንተ ሰሶ በትጸልይ፣ አንተ ግን በምትጸልይበት ጊዜ ወደ እልፍኝህ ግባ፣ ደጅህን ዝጋ፣ እልፍኝህን ዝጋ፣ በርህን ዝጋ፣ በስውር ወደሚያይህ ወደ ሰማያዊ አባትህ ጸልይ። ሰው እንዲያይህ አይደለም ማድረግ ያለብህ። አሁን ወደ ቤት ግባ፣ ቤትህን ዝጋ፣ በርህን ዝጋ የሚሉት አነጋገሮች የመጀመሪያው የጸሎት ቤት እንዲኖር የሚያስፈልግ መሆኑን ማሳየት የሚችል። ሁለተኛው ግን የጸሎት ቤት እንኳን ባይኖርህ ልብህን ዝጋው ማለት ነው። አይምሮህን ዝጋው፣ ሰውነትህን ዝጋው፣ ጆሮህን ዝጋው፣ ዓይንህን ዝጋው፣ አንደበትህን ዝጋው። ከእግዚአብሔር ጋር ብቻ ነው ግንኙነት የምታደርገው፣ ከእግዚአብሔር ጋር ብቻ። በር መዝጋት የሚባል ይሄ ነው። የኛ ጆሮአችን ክፍት ነው። እየጸለይን የሌሎቹን ሰዎች ድምፅ መረጃ እየሰበሰብን ነው። እየጸለይን ሰራተኞቻችንን እያዘዝን ነው። ጨው እንዳታሳንሹ እያልን ነው በየመሃሉ። እየጸለይን በየመሃሉ ስልክ እያነሳን ነው። እየጸለይን በየመሃሉ ጎረቤቶቻችንን እያሰብን ነው። እየጸለይን በየመሃሉ ሌሎች ነገሮችን ስለ ሽንኩርት ስለ ዘይት እያሰብን ነው። እየጸለይን በየመሃሉ ሰዎችን እየረገምን ነው። እንደዚህ አይነት ጸሎቶችን እግዚአብሔር ሊሰማቸው አይችልም። ስለዚህ ልባዊ ያልሆኑ ጸሎቶች ተመስጦ የጎደለው ትኩረት የገደለው። በነገራችን ላይ ክርስቲያኖች በዚህ ዘመን በጣም ያጣነው ትልቅ ነገር ምን እንደሆነ ታውቃላችሁ? ተመስጦ ወይም ትኩረት የሚባለው ነገር። ይሄ በመንፈሳዊ ሕይወት ብቻ አይደለም፣ በስጋዊ ዝም ብላችሁ አሁን አንድ ሰው እስኪ ልታወሩት ሞክሩ። ረጅም ሰዓት አሁን አይናችሁን እያየ አይሰማችሁም። በየመሃሉ ምን ያደርጋል? ስልኩን ይነካካል። በየመሃሉ ቴሌቪዥን ያያን፣ በየመሃሉ ሌላ ነገር ያስባል። ምን አልከኝ ይላችኋል። ከቀልቡ አይደለም፣ ትኩረቱን አጥተዋል።
በጣም በዚህ ዘመን በስልኮቻችን ምክንያት በቴክኖሎጂው ምክንያት በጣም ብዙ ነገሮች ነርቨስ ስላደረጉን በዛ ምክንያት ትኩረቶቻችንን እናጣለን። ይሄ እንዲሁ ማህበራዊ ግንኙነታችን ራሱ እየጎዳው እያቆሰለው እና ይሄ በእኛ መካከል ያለውን ቦንድ እሱን እየሰባበረው እንደዚህ አይነት ነገር እየሆነ ነው። ጸሎት ላይ ብቻ እንዳይመስላችሁ ስጋዊ ነገር ማስተካከል ይፈልጋል፣ ተመስጦ ይፈልጋል። አንድ ሰው ሲያናግራችሁ በስርዓት ስልካችሁን አስቀምጣችሁ ስሙት። ምግብ ስትመገቡ ስልካችሁን አስቀምጣችሁ በስነ ስርዓት ምግቡን አጣጥማችሁ ተመገቡ። ስልክ እያያችሁ አትመገቡ። ስልክ እያያችሁ ሰው አታውሩ። ስልክ እያያችሁ ስብሰባ አትሰብሰቡ። ስልክ እያያችሁ ወይም ሌላ ነገር እያያችሁ ሌላ ስራ አትስሩ። ምናልባት ስልኮቻችሁን እያያችሁ ስክሮል እያደረጋችሁ ምግቡን ብትመገቡ የተመገባችሁ ሊመስላችሁ ይችላል። አእምሯችሁ ግን ጤና አያገኝም፣ አልተመገበም፣ አይረካም። ምክንያቱም የምግቡን ጣዕም አያውቀውም አእምሯችሁ። ለምን? ስልኩ ላይ ነው ያለው ትኩረቱ። በዚህ ምክንያት ብዙ ትዳሮች ይበተናሉ። አንዳንዶቹ ልጆቻቸውን አያስተውሏቸው፣ ምን እየሰሩ እንደሆነ፣ ምን እያደረጉ እንደሆነ፣ ልጆቻቸው ደክሟቸው እንደሆነ፣ ርባቸው እንደሆነ፣ ጠምቷቸው እንደሆነ፣ አዝነው እንደሆነ፣ ተናደው እንደሆነ፣ ተበሳጭተው እንደሆነ ወይም ደስ ብሏቸው እንደሆነ ልጆቻቸውን አያዩ። በስልኮቻቸው ምክንያት በቴክኖሎጂው ምክንያት ለቤተሰቡ ትኩረት አይሰጥም። አንድ ሰው ጋር አብራችሁ ብትቀመጡ እየሰማሁ ነው ቀጥል እያለ ግን ስልኩን እየተመለከተ ነው። ይሄ ሰውን አለማክበርም ጭምር ነው። ስለዚህ ትኩረት የምናጣው አጠቃላይ በማህበራዊ ህይወቶቻችን ላይም ጭምር ነው። ይሄ ደግሞ ጸሎታችን ውስጥ ሲገባ ከእግዚአብሔር ጋር መገናኘት ያቅተናል። ከእግዚአብሔር ጋር መነጋገር ያቅተናል። ስለዚህ ኔትወርኩን ከእግዚአብሔር ጋር ያለውን ኔትወርክ ብሎክ እናደርገዋለን፣ እንበጥሰዋለን። በዚህ ምክንያት ጸሎታችን እንዳይሰማ ያደርጋል። ለዚህ ነው ጌታ አንተ ግን በምትጸልይበት ጊዜ ወደ ቤትህ ግባ፣ በርህን ዝጋ፣ ከዛ በስውር ለሚያይ አባትህ ተናገር፣ ግለጥ፣ ሐሳብህን ግለጥ። ስለዚህ ጸሎትህ ልባዊ እንደሆነ አስተውል። በተለያየ ጊዜ ለምሳሌ ከዚህ በፊት ካነሳ ነው አንዱ አንብቦተ ቃላት በፍርሃት የሚል ጸሎቱን ስንጸልየው የምንናገረው ቃል ለጆሮአችን መሰማት አለበት፣ ለራሳችን ጆሮ። አንድ ምሳሌ ነግሬያቸዋለሁ። እኔ ሳስተምር የማስተምረው ትምህርት ለእኔ መሰማት አለበት። ምን እያልኩ እንደሆነ ድምፄን ለመመጠን ለእናንተም ማደርሰው ነገር ላይ እርግጠኛ እንደሆን የተናገርኩትን ቃል እያስተዋልኩ ነው ለእናንተ የምናገረው። ካላስተዋልኩት አይምሮዬ የተነሳኝ ይሆናለሁ፣ የተሳሳተ ነገር እነግራችኋለሁ። ስለዚህ ምናገረውን እሰማለሁ፣ ምናገረውን አደምጣለሁ። ሰባኪ እንደዛ ነው የሚያደርገው፣ ዘማሪም እንደዛው ነው። የሚዘምረውን ዝማሬ መስማት አለበት። ልክ እንደዛው አንድ ሰው የሚጸልየውን የጸሎት ቃል በጆሮው ማድመጥ አለበት እየተሰማ። በስመ አብ ወወልድ ወመንፈስ ቅዱስ። ይህን ስናገር የሥላሴን ስም እኮ እየጠራሁ ነው። በቅድስት ሥላሴ እያልኩኝ ስናገር እንዘ አአምን ወእትማ ሐፀን እክህደከ ሰይጣን በቅድመ ዛቲ እምየ ቅድስት ቤተ ክርስቲያን እንተ ይእቲ ስምእየ ማርያም ጽዮን ለዓለም ዓለም እያልኩ ስናገር በትክክል ከምጠራው ስም ጋር መስተጋብር ይኖረኛል። በትክክል በዚህ ስም በረከት አገኛለሁ፣ በዚህ ስም ኃይል አገኛለሁ። ለምን? ምጠራው የእግዚአብሔር ስም ስለሆነ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ይምጣ። ተራ ቃል አይደለም፣ የፖለቲካ ቃል አይደለም፣ የዓለም መንግስታት የምድራውያን መንግስታት ቃል አይደለም። እኔ የሰጠኋችሁ ሌላ ሰው የነገራችሁ ቃል አይደለም። ይህ ቃል ከሰማይ የመጣ የእግዚአብሔር ቃል ነው። ከእግዚአብሔር ጋር አንድ የምንሆንበት ቃል ነው። ሙሽራችንን ጌታን የምንጠራበት ቃል ነው። ፍቅራችንን የምንገልጥበት ቃል ነው። በህይወት ውስጥ ያሉ ነገሮችን፣ መጥፎ ነገሮችን የምናሸንፍበት ቃል ነው። ስለዚህ ተራ ቃል አይደለም። ስለዚህ ሊገባኝ ይገባል። አባታችን ሆይ ብዬ ስጠራ በፍቅር ልክ አባቶቻችንን እንደምንወደው አባዬ እማዬ ብለን ስንጠራ ለእናት አባቶቻችን ያለንን ፍቅር እንደምንገልጥ ሁሉ ልክ እንደዚያ እግዚአብሔርን አባት ብለን ስንጠራ የልጅነት ፍቅራችንን እየገለጽን መሆን አለበት። ልናስተውለው ይገባል። ሐዋርያት ጸሎት አስተምረን ብለው ጌታን በጠየቁት ጊዜ አስተማራቸው ይህንን። በነገራችን ላይ ይሄ ጸሎት 5 ነገሮችን የያዘ ነው። ይሄ አባታችን ነው የሚለው 5 ነገሮችን። ስንት ነገሮችን? 5 ነገሮችን። አንደኛ ሃይማኖትን የያዘ ነው። ሁለተኛ ፍቅርን የያዘ ነው። ሶስተኛ ጸሎትን የያዘ ነው። አራተኛ ተስፋን የያዘ ነው። አምስተኛ ትህትናን የያዘ ነው።
እነዚህ አምስቱ በዚህ በአቡነ ዘበሰማያት ያሉት አምስቱ በሌሎቹ 81 ቅዱሳት መጽሐፍት ተብለው በሚጠሩት ውስጥ ያሉ ናቸው። የሁሉም መጽሐፍት ማሰሪያ እነዚህ ናቸው፣ መለኪያ እነዚህ ናቸው አምስቱ። ሃይማኖት የሚባለው የትኛው ነው ቢባል አባታችን ሆይ በየት የምትኖር? በሰማያት የምትኖር። ሰማይን አልነካ ነው። ተመልከቱ፣ ራሱን ሰማይን አላየ ነው። እኛ ሰማይን ምናየው ቀና ብለን ምናየው ሰማይን አይደለም፣ ምናየው ጠፈርን ነው፣ ምናየው የደመናውን ነው፣ ምናየው ህዋውን ነው። የሰማይ ከለር ይሄ አይደለም፣ የሰማይ ቀለም ይሄ አይደለም። በተለምዶ ሰማያዊ ቀለም ብለን እንጠራለን። ይሄ ሰማይ አይደለም። ሰማይ ሩቅ ነው። ሰማይ በአይን አይታይም። ይሄ ቀለም በሰማይና በምድር መካከል ያለ ርቀትን አይናችን ሊደርስበት የማይችል መሆኑን የሚያሳይ እንጂ ሰማይ አይደለም ራሱ። ሰማይን ያዩት ቅዱሳን ናቸው። ሰማይን ያዩት የተወሰኑ ሌሎች የበቁ አባቶች ናቸው። ሰማይን ያዩ ሰማዕታት ናቸው። ሰማይን ያዩ እንደነ ቅዱስ ጳውሎስ የተነጠቁ ናቸው። ሰማይን ያዩ እንደነ ቅዱስ ያሬድ ያሉ ናቸው። በሰማይ የሚኖሩ መላእክት ናቸው። እኛ ግን ሰማይን አላየነው። መላእክትም ቢሆኑ የሰማይን መጨረሻ አያውቁትም። በነገራችን ላይ የሰማይን መጨረሻ የሚያውቅ የለም። ጽርሐ አርያምን ለምሳሌ ቅዱስ ሚካኤል አያውቀውም ስላችሁ መጨረሻውን አያውቀው። በጣም ይሄ ኢንፋይናይት የሚባል ወይም ደግሞ ይሄ ኢንፊኒቲ ምንም ማለቂያ የሌለው የሚባለው ጽርሐ አርያም የሥላሴ ዙፋን ያለበት የሚባለው ስፍራ ወደ ቀኝም ወደ ግራም ወደ ጎን ብትሄዱ ወደ ላይ ቢኬድ የማይደረስበት ረቂቅ ምጡቅ የሚባለው ጽርሐ አርያም። ሌሎቹ ገደብ አላቸው፣ ልክ አላቸው። ለምሳሌ ራማ ልክ አለው፣ ኢዮር ልክ አለው፣ የረር ልክ አለው። እነዚህ ሰማያት ልክ አላቸው። መንበረ መንግስት፣ ሰማይ ውዱድ የሚባሉት ተለክተው ነው የተሰሩት። ለምሳሌ ልካቸው እያንዳንዱ ሰማይ ልክ ከመሬት ጀምሮ እስከ ጠፈሩ ድረስ እስከ ጠፈር ጫፍ ድረስ እስካለው ድረስ ያለው ርቀት የሰማዮቹ ልክ ነው። የነሱ ርቀት ይታወቃል። የጽርሐ አርያም ግን አይታወቅም። የመንበረ መንግስት ይታወቃል፣ የሰማይ ውዱድ ይታወቃል። የጽርሐ አርያም ግን አይታወቅም። ጽርሐ አርያም ራሱ እግዚአብሔር ያለበት የተለዩ ህብረ ቀለማት ያሉበት የኛ የፍጡራን ታሪክ ያለበት ነው። ያንን እነ ቅዱስ ሚካኤል እነ ቅዱስ ገብርኤል አያውቁትም፣ እግዚአብሔር በሚገባቸው መጠን ካልገለጠላቸው በስተቀር። የመላእክት አማላጅነት ከሁላችን ጋር ይሁን። መላእክት ራሱ የማይደርሱበት ረቂቅ ሰማይን አላየነውም፣ ግን አባታችን ሆይ በየት የምትኖር? በሰማያት የምትኖር ብለን እንጠራዋለን። ራሱን ሰማይን አናውቀውም፣ ራሱን ሰማይን አላየነው፣ ግን በሰማያት የምትኖር አባት ብለን እንጠራለን። ይሄ ምን ይባላል? ሃይማኖት ይባላል። ምን ይባላል አልኳቸው? ሃይማኖት ይባላል። ምክንያቱም በእምነት ነው ምንጠራው። ሰማይ የሚባለው ወበእንተ እበይከ ትትሜሰል በደመና፣ ስለ ልዕልና ስለ ገናንነትህ በደመና ትመሰላለህ ብለው እንደገለጡት ሊቃውንቱ ሰማይ የሚባለው ልዕልናውን ለማሳየት ነው፣ ከፍታው ለማሳየት ነው። በሰማያት የምትኖር ሲባል እግዚአብሔር ያለው በሰማይ ብቻ ነው ማለትም አይደለም። እዚህ ያለ እግዚአብሔር፣ ሐሳቡ ውስጥ እግዚአብሔር አለ። ረቂቅ የሚባሉ ነገሮች ውስጥ እግዚአብሔር አለ። እንጦሮጦስ ውስጥ እግዚአብሔር አለ። ሲኦል ውስጥ እግዚአብሔር አለ። ገሃነመ እሳት ውስጥ እግዚአብሔር አለ። እግዚአብሔር የሌለበት አለ? የለም። እግዚአብሔር በሁሉም ቦታ አለ። ግን በሰማያት የምንለው ለምንድን ነው? በዘፈቀደ በባህሪው የተገለጠው በሰማይ ሆኖ ስለሆነ አንደኛ፣ ሁለተኛስ ስለ ልዕልናው ስለ ከፍታው። በዚህ ምክንያት በሰማያት ብለን ይሄ ሃይማኖት ይባላል። ፍቅር የሚባለውስ ምንድን ነው ቢባል፣ ፍቅር የሚባለው አባቴ ሆይ በሰማያት የምትኖር ብሎ የሚጸልይ ሰው አለ? ምናችን ሆይ ነው የምንለው? አባታችን ሆይ። አባታችን ስንል ምን እያልን ነው? ከጎን ላለው ሰው እየጸለይክለት ነው። ከጎን ያለውን ሰው ተወደዋለህ፣ ክርስቲያኑን ተወደዋለህ፣ ኦርቶዶክሳዊውን ታከብራለህ፣ ታከብራታለህ፣ ታከብሪዋለሽ፣ እንከባበራለን። ስለዚህ ብቻዬን ሆኜ እንኳን የበቁ ረቂቅ ቅዱሳን አብረውኝ እንዳሉ በማመን በስጋ የደከሙ ሌሎች እንደኔ ለጸሎት ሊቆሙ ያልቻሉ እንዳሉ በማመን ስለ እነሱም ጭምር ምናችን ሆይ ብዬ ጸልያለሁ? አባታችን ሆይ ብዬ ጸልያለሁ። ፍቅሬን እገልጣለሁ። ምን እያልኩ ነው? አባታችን ሆይ ብዬ ስጣራ የአንድ አባት ልጆች ነን እያልኩኝ ነው። አሁን በኋላ በጸሎት ስንዘጋ አባታችን ሆይ ብለን እንጠራለን። ምን እያልን ነው? በሌላ አነጋገር የአንድ አባት ልጆች ነን። የስንት አባት ልጆች ነን? ስለዚህ ምን እያልኳችሁ ነው? አንተ ወንድሜ ነህ እያልኩህ ነው። አንቺ እህቴ ነሽ እያልኩሽ ነው። እሷስ አንተን ምን እያለችህ ነው? ወንድሜ ነህ። አንተስ እሷን ምን እያልካት ነው? እህቴ ነሽ እያልካት ነው። ምክንያቱም ምናችን ሆይ እያልን ነው? አባታችን አባታችን ሆይ ብሎ የሚጠራ ሰው ፍቅሩን እየገለጸ ነው። ተመልከቱት እንዴት ትስስሩን። እዚህ ሆኖ አባታችን ሆይ ብሎ የሚጸልየው ሰው በዚህ ሰዓት ገርጂ ማርያም አባታችን ሆይ ብሎ ከሚጸልየው ሰው ጋር እኩል እየጸለየ ነው። በዚህ ሰዓት አሜሪካ ውስጥ ከሚጸልየው ሰው ጋር እኩል እየጸለየ ነው። ለምን?
አባታችን ሆይ ሲል አሜሪካ አውሮፓ ውስጥ ያለው ኦርቶዶክሳዊ ወንድሜ ነው፣ እዛ ያለችው እህቴ ናት እያለ ነው። የሚገርም እኮ ነው። ሆስፒታል ውስጥ ያለው ወንድሜ ነው እያልክ ነው። ለምን? አባታችን ሆይ ስትል ለታመመው ክርስቲያን ጭምር እየጸለይክ ነው። አልጋ ላይ ሽባ ሆኖ ለተኛው ሰው ጭምር፣ ጎዳና ለሚተዳደረው ጭምር፣ ለነሱ ጭምር እየጸለይክ ነው። ስለዚህ ፍቅራችንን የምንገልጽበት ነው አባታችን ሆይ ብለን ስንናገር። ሶስተኛ ተስፋ የሚባለው ምንድን ነው ቢባል ምን እንላለን? ተስፋ ስንል ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን፣ መንግስት ትምጣ ካልን በኋላ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን ማለት ከመላእክት ጋር የማመስገን ተስፋ። ይሄ ነው በነገራችን ላይ ፈቃድህ በሰማይ እንደሆነ እንዲሁ በምድር ትሁን ማለት ቃል በቃል ሲተረጎም መላእክት በሰማይ እንዲያመሰግኑ ፈቃድህ እንደሆነ እኛም በምድር እንድናመሰግንህ ምን ይሁን? ፈቃድህ ይሁን ማለታችን። እግዚአብሔር ፈቃዱ ስለሆነ ለምሳሌ አሁን የቅዱስ ሚካኤል ነገ የቅዱስ ሚካኤል ነው በዓሉ። የቅዱስ ሚካኤል አማላጅነት ከሁላችን ጋር ይሁን። የቅዱስ ሚካኤል ታቦት ባለበት ቦታ ሁሉ በአስገራሚ ሁኔታ ሊቃውንቱ ከመላእክት ጋር እያመሰገኑ ያድራል። ይቺ ቤተ ክርስቲያን እኮ እንኳን ከምድሩ ይቅርና እንኳን ከነ ቅዱስ ጳውሎስ ጋር ይቅርና ከመላእክት ጋር በምስጋና አንድነት ያላት ቤተ ክርስቲያን ናት። ቅዱስ ሚካኤል ቢመጣ ስቡሕ ወውዱስ ዘሳረረ ኩሎ ዓለመ የሚለውን ማህሌት አብሮ የሚቆመው ማህሌት ነው። ቅዱስ ገብርኤል የሚያውቀው ማህሌት ነው። መላእክት የሚያውቁት አንድ የሚሆኑበት አናውቀውም የማይሉት ምስጋና በሰማይ ዕውቅና ያገኘ ከመላእክት ጋር ሰዎች አንድ የሚሆኑበት የመላእክትን እንጀራ በሉ ተብሎ በልበ አምላክ ዳዊት የተገለጠበት በእውነት ክብርና ምስጋና ለአምላካችን ይሁን። ይህች ቤተክርስቲያን የሰጠን አምላክ አመስግኑት እግዚአብሔር። አስደናቂ እኮ ይህችን ቤተክርስቲያን እኮ አሁን ቅዱስ ጳውሎስ ቢመጣ ቅዱስ ጴጥሮስ ቢመጣ ይሳለማታል። ይህንን ታውቃላችሁ? አሁን ቅዱስ ጳውሎስ ቅዱስ ጴጥሮስ ከመቃብር ተነስተው በአካለ ሥጋ እዚህ ቢገኙ እዚህ ገርጂ ጊዮርጊስ ቢመጡ ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ብሎ ይሰግድላታል ለዚህ ቤተክርስቲያን። ለምን? የሱን ትምህርት ጠብቃ የነሱን ዕጣን ጠብቃ የነሱን የዕጣን መዓዛ እያሸተተች እነሱ የሰበኩትን ዶግማ እነሱ የሰበኩትን ክርስቶስ እነሱ የሰበኩትን ኢየሱስ እየሰበከች እነሱ የበሉትን ሥጋ እነሱ የጠጡትን ሥጋ እነሱ የጠጡትን ደም ያን እየፈተተች ያገኟታል። ላይ መስቀል አድርጋ ምልክቷን ይዛ ያገኟታል። ስለዚህ ይሰግዱላታል። መላእክት ቢመጡ የሚያከብሯት ቤተክርስቲያን ናት ያለችው። እና ይህችን ቤተክርስቲያን በደንብ ታውቋታላችሁ፣ ትረዷታላችሁ በደንብ። ይሄ ነው የመላእክት ምስጋና፣ የመላእክት እንጀራ የሚባለው። ፈቃድ በሰማይ እንደሆነ እንዲሁም በምድር ትሁን ማለት መላእክት በሰማይ እንዲያመሰግኑ እኛም እንድናመሰግን ፈቃድ ይሁን። አንድም መላእክት ዛሬ የሚያመሰግኑህን ምስጋና መቼ የሚያመሰግኑህን ምስጋና? ዛሬ የሚያመሰግኑህን ምስጋና ኋላ ሙተን ተነስተን ከመላእክት ጋር እንድናመሰግንህ ፈቃድ ይሁን ማለት ነው። ሁለተኛው ትርጓሜ ላብራራላችሁ። መላእክት የሚያመሰግኑት ምስጋና ዛሬ ቅዱስ 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 እግዚአብሔር ጸባዖት ፍጹም ምሉዕ ሰማያተ ወምድረ ቅድሳተ ስብሐቲከ የሚል ምስጋና ነው። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 1 ጀምሮ በተገለጠው መሰረት ምን እያለ ነው ጌታ ለእኛ ጸሎት ሲያስተምረን? ዛሬ መላእክት የሚያመሰግኑትን ምስጋና የምናመሰግንበት ጊዜ ይመጣል። መቼ? ሙተን ተነስተን። ሙተን በሞት በስጋ ሞት ተነስተን ማለት በትንሣኤ ዘጉባኤ ተነስተን ከቅዱስ ሚካኤልና ከቅዱስ ገብርኤል ጋር ጎን ለጎን ሆነን ዙፋኑን እየዞርን እናመሰግናለን። ያኔ ያ በማያልፈው ሕይወት፣ ያ ዘላለማዊ ሕይወት፣ ያ ብርሃን ያለበት ሕይወት፣ ያ ጨለማ የሌለበት ሕይወት፣ ያ እንባ የሚታበስበት ሕይወት፣ ያ ሐዘን ለቅሶ የሚባል የሌለበት ሕይወት፣ ያ መከፋፈል መለያየት የሌለበት ሕይወት፣ ያ ትልቅና ትንሽ የማይባልበት ሕይወት፣ ያ ገሌ ፓትርያርክ፣ ገሌ ምእመን፣ ገሌ ቄስ፣ ገሌ ዲያቆን፣ ገሌ መጋቢ ሐዲስ፣ ገሌ መጋቢ ብሉይ የማይባልበት፣ እዚያ ፕሮቶኮል የማይጠበቅበት፣ ሁሉም እኩል የሚታይበት ስፍራ፣ ሁሉም እኩል አንድ ቃል የሚያወጣበት፣ እሱም ቅዱስ ቅዱስ የሚል ሁላችንንም ለዛ ክብር ያብቃን። ይህን ክብር የገለጠልን አምላካችን እግዚአብሔር የተመሰገነ ይሁን። አመስግኑት እግዚአብሔር። መላእክትን የምናከብርበት ምክንያት አንዱ ይሄ ነው። መላእክት እኛን የሚያከብሩበትን ምክንያት አንዱ ይሄ ነው። መላእክት የሚናፍቁትም ሕይወት አንዱ ይሄ ነው። ለምን ሁልጊዜ እንደምገልጠው መላእክት 99 ናቸው ነገዳቸው። ከዛ እኛ ያንን ነገድ ቁጥር ስንሞላው ከመላእክት ጋር ይሄ ዓለም አልፎ እኛ ከመላእክት ጋር ወደ ዘላለም ሕይወት እንነጠቃለን። እዚያ መሬት የለም፣ እዚያ የምትራመድበት ምናምን፣ እዛ ግራቪቲ ምናምን የሚባል ይሄ የተፈጥሮ ሕግ የሚባል ነገር እዛ አይሰራም። እዛ የዘላለም ሕይወት ሕግ ብቻ ነው የሚሰራው።
እዛ መብላት መጠጣት ምናምን ዳይጀሽን ሲስተም፣ ነርቨስ ሲስተም፣ የብለድ ሰርኩሌሽን ሲስተም የሚባሉ ነገሮች እዛ አይሰሩም። እዛ የሚሰራው የዘላለም ሕይወት ሕግ ብቻ ነው። እዚያ ቋንቋ አይሰራም። ኦሮምኛ መናገር፣ ትግርኛ መናገር፣ አማርኛ መናገር የሚባል ነገር የለም። እዚያ ቋንቋው የሥጋ አይደለም፣ የነፍስ ቋንቋ ነው። የምን ቋንቋ ነው አልኳችሁ? የነፍስ ቋንቋ ነው። ይሄ የነፍስ ቋንቋ ደግሞ እኔና እናንተ እንግሊዘኛ ምናምን እያል የምንመጻደቅበት አይነት አይደለም። ያ የነፍስ ቋንቋ የሚባለው ምስጋና ብቻ ነው፣ ማሰብ ብቻ ነው፣ ማስተዋል ብቻ ነው። ያ ብቻ ነው እዚያ ቋንቋ። በቃ አንተ የምታስበውን እኔ እረዳለሁ፣ እኔ የማስበውን አንተ ትረዳለህ፣ እንግባባለን፣ እናስተውላለን። ለምን? ለባዊነት አለ። ያ ቃል ሆኖ ይወጣል። ያ የዘላለም ሕይወት ሕግ ነው። ያ የብርሃን ሕግ ነው። ያ የፍቅር ሕግ ነው። ሞት የለበትም። ያኛው ሕግ የተለየ ሕግ ነው። የቆዳ መሸብሸብ እዛ የለም። ገሌ አጭር፣ ገሌ ረጅም፣ ወፍራም፣ ቀጭን የሚባል ነገር እዛ የለም። እዛ ገሌ የለበሰው ፋሽን ምናምን የሚባል ነገር እሱ የለም። እዛ ስለሚበላ ስለሚጠጣ አይነት ማውራት የለም። እዛ ስለ ጤና፣ ስለ እርጅና፣ ስለ ምናምን ማውራት የለም። ምክንያቱም ያ የዘላለም ሕይወት ሕግ ነው። ያ የተለየ ሕግ ነው። ይሄን አስተውላችሁ ታውቃላችሁ? ሌሊት የሚባል አይታወቅም። እዛ ዘላለም ነው። ስታስቡ ሲያስደነግጣል። በነገራችን ላይ ዘላለም አብቂያ የለው። የዘላለም ሕይወት መጀመሪያ ነው እንጂ ያለው መጨረሻ የለው። በቃ መኖር መኖር መኖር። ግን ምን እንደሆነ ታውቃላችሁ? የማይሰለች 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 የሚጨምር ሁልጊዜ የሚታይ የሚታይ ማይሞላ 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 እያደገ መሄድ፣ እየተቀጣጠለ መሄድ፣ እየበራ መሄድ፣ እየፈሰሰ መሄድ፣ እየጎረፈ መሄድ፣ በቃ ልኩ የማይደረስበት ግን በየጊዜው አዳዲስ። ያ ሕይወት እንዴት ይናፍቃል! ሁላችንም ለዛ ክብር ያብቃል። እና ኋላ ሙተን ተነስተን ከመላእክት ጋር እንድናመሰግን ተስፋ የሚባለው ይሄ ነው። አራተኛ ትህትና። ትህትና ማለት ራስን ዝቅ ማድረግ፣ ራስን ማዋረድ ማለት። ይሄን ቅዱሳን ሲጸልዩት ልብ በሉ እስኪ። አባታችን ሆይ በሰማያት የምትኖር እያሉ ይጸልሉና በደላችንን ይቅር በለን ይላሉ። ምናችንን ይቅር በለን? ለምሳሌ እመቤታችን አሁን ይሄን ጸሎት ብትጸልየው በደላችንን ይቅር በለን ትላለች አትልም? ትላለች አትልም? ትላለች። ግን በደል አለባት የለባትም? ስለኛ ግን ትጸልያለች። የቅዱሳን ጸሎት ይሄ በጣም የሚደንቅ እኮ ነው። ቅዱሳን አባቶቻችን አብረውን ይጸልያሉ። ምናያቸው ማናያቸው አልበደሉም፣ ኃጢአት የለባቸውም። ለምን? ተነስተውበታል በንስሐ በቅድስና እየኖሩ ግን በደላችንን ይቅር በለን ይላሉ። ለማን ነው የሚጸልዩት? ለእኛ። ትህትናቸውን ይገልጣሉ። ራሳቸውን ዝቅ አድርገው ከኛ ጋር እንደኛ ይጸልያሉ። ይሄ ትህትና ይባላል። የመጨረሻው ጸሎት ነው። አምስተኛው፣ አንደኛው ሃይማኖት ነው፣ ሁለተኛው ፍቅር ነው፣ ሶስተኛው ተስፋ ነው፣ አራተኛው ትህትና ነው፣ አምስተኛው ጸሎት ነው። መላው ጸሎት ነው። ጸሎት ምስጋናንም፣ ምልጃንም፣ ልመናንም እነዚህን ነገሮች በሙሉ የያዘ ነው። አባታችን ሆይ ጸሎት እነዚህን 5 ነገሮችን የያዘ ነው። ይህን 5 ነገር የያዘ አባታችን ሆይን በሰከንድ ስላለቀ ብቻ አባታችን ሆይ በሰማያት የምትኖር ኃይልህ ምስጋና ለዘላለም አሜን ብለን እልም። ልባዊ ያልሆነ ጸሎት የሚባል ይሄ ነው። ልማዳዊ የሚባል ይሄ እና እየገባን ለቃሉ ክብደት እየሰጠን ውበት እየሰጠን ጌጥ እየሰጠን ከአንደበታችን ሲወጣ ልክ አካል ያለው እስኪመስል ድረስ እየተጠነቀቅን እያስተዋልን ስንጸልይ ያን ጊዜ ጸሎታችን ምላሽ እናገኛለን። ስለዚህ ልባዊ ያልሆነ ልማዳዊ የሆነ ጸሎት ዋጋችንን እንዳናገኝ፣ የጸሎታችን ምላሽ እንዳናገኝ የሚከለክለን ትልቁ ነው። 8ኛ ልባዊ ያልሆነ ልማዳዊ የሆነ ጸሎት መጸለይ የጸሎታችንን ምላሽ እንዳናገኝ ይከለክለናል። ስለዚህ ጸሎታችንን እናስተውለው። 9ኛ የለመዱትን ኃጢአት አለመተው። የለመዱትን ኃጢአት አለመተው ወይም ሁልጊዜ የሚሰሩ ኃጢአትን አለመተው። አሁን እንዳልኳችሁ ጸሎትን ካለመጸለይ መጸለይ ይሻላል። ይሄ ሁልጊዜም ካለመምጣት መምጣት ይሻላል። ካለመቁረብ መቁረብ ይሻላል። ከመቅረት መምጣት ይሻላል። ከመቅረት ማርፈድ ይሻላል። እነዚህ በክርስትና ሕግ እነዚህ ነገሮች በጣም ወሳኞች ናቸው። ግን እንደዚህ ሲባል አርፍዱ ማለት አይደለም። እንደዚህ ሲባል አይ ዝም ብላችሁ ጸልዩ ማለት አይደለም። ግዴለሽ ሁኑ ማለት አይደለም። ግን ደግሞ ምንም ነገር ካለማድረግ ማድረግ፣ ጭራሽ ከመቅረት አርፍዶም ቢሆን መምጣት፣ ማስቀደስ ሙሉ ቅዳሴ አይ አሁንማ ሀዱ ተብሏል ብሎ ተኝቶ የሚቀር ሰዋል።
ከምትቀሩ እግዚኦ እየተባለ ኑ፣ ከምትቀሩ በሰላም ግቡ እየተባለ ራሱ እየሮጣችሁ ኑ ከምትቀሩ። ምክንያቱም በመምጣታችሁ የምታገኙት ነገር አለ። 11ኛው ሰዓት ላይ መጣችሁ 1 ዲናር ጧት ከመጣው ጋር ልትቀበሉ ትችላላችሁ። ስለዚህ ካለመጸለይ መጸለይ፣ ከመቅረት መምጣት፣ ከመቅረት ከማርፈድ ካለመቅረት አለማርፈድ፣ እነዚህ ነገሮች የተሻሉ ናቸው። ካለመቁረብ መቁረብ በጣም በጥንቃቄ። ምክንያቱም ያው ሁልጊዜ ስለ ስርዓተ ቁርባን ሳስተምር እንደተናገርኩት አንዳንድ ሰው በቃ እንዲህ እያረኩ ነው እያለ ከቁርባን እየቀረ መቁረቡም እየቀረበት ነው፣ ኃጢአቱም እየቀጠለ ነው። ከዛ ሰውየው በመሃል ቢሞት ከነ ኃጢአቱ ነው፣ እንደገና ደግሞ አልቆረበም። አያችሁ፣ በእንቅርት ላይ ምን ይባላል? ጆሮ ደግፍ ይባላል። ሰውየው እንቅርት አለበት እዚህ ጋር ያበጠ ነገር፣ ከዛ ደግሞ ጆሮ ደግፍ ይዞታል። ሁለቱ ሲደጋገፉ ምን እንደሚመስሉ ይሁት። ልክ እንደዛ እና አንዳንድ ጊዜ እንቅርቱ ብቻ ይበቃናል። ቢያንስ ጆሮ ደግፉ ከሚመጣ እንቅርቱ ብቻ፣ ከዛ እንቅርቱን በሌላ መልክ እንደገና ማጥፋት፣ በሂደት ማጥፋት እና የለመዱትን ኃጢአት አለመተው ማለት ነው ሲባል አንድ ምሳሌ ላንሳ፣ በሌላው እንዳላሳቀቃቸው። አንድ ሙስና የሚቀበል ሰውን ተመልከቱት። ለምሳሌ ጉቦ የሚበላ ሰው እንበል። ብዙ ሰው ደስ የሚለው እንደዚህ ሲባል ስለሆነ፣ ምክንያቱም አብዛኛው ሰው ጉቦ አይበላም። አብዛኛው ሰው ጉቦ የማይበላው ጉቦ የመብላት እድል ስለሌለው ነው፣ ስልጣን ስለሌለን እንጂ አሁን እያንዳንዳችን ስልጣን ቢኖረን እንጨረግደዋል። ይህን ካላመጣ ዞር ብለህ አናግረኝ ብቻ አናግረኝ የሚል ሰው ብዙ ነው። በነገራችን ላይ ይሄ የኢትዮጵያውያን አብዛኛው ህዝብ አይምሮ ውስጥ ያለ ነው። አሁን ሁሉም ሰው ስልጣን ላይ ያለውን ይወቅሳል እንጂ አብዛኛው ሰው ስልጣን ላይ ቢቀመጥ አገር አጥፊ ነው። ብዙ ሰው ከራሴ ጀምሮ እግዚአብሔር ስለሚያውቅ ያው የእባብን የልቧን አይቶ ምኗን አነሳት ይባላል፣ እግሯን አነሳት ይባላል። እግዚአብሔር ይመስገን ስልጣን አልሰጠንም። ደግሞ ኃጢአት ከምንሰራበትም እንኳንም ስልጣን አልሰጠን እና ብዙ ሰው የጉቦ ሙስናን በተመለከተ ባለስልጣኖች ለምሳሌ እየለመዱ ሲመጡ ይጣፍጣቸዋል። ስለዚህ የሚያስቡት ምንድን ነው? እችን የሆነችን ነገር ላግኝና ቤት ልስራ፣ መኪና ልግዛ፣ ከዛ እተዋለሁ ብሎ ነው የሚያስቡ። ችግሩ ግን ቤቱ ከተሰራ መኪናው ከተገዛ በኋላ መኪናው መቀየር አለበት አይደለም? በቃ መኪናዋን ላሻሽላት ትንሽ ከነዳጅ ወደ ኤሌክትሪክ ማለት ይጀመራል። ከዛ ደግሞ አሁንም ኤሌክትሪክ መኪና ከገዙ በኋላ ሌላኛው የ20 ሚሊዮኑ ምናምን ማማር ይጀምራል። በቃ ያኛው ልቀይርና እተዋለሁ። ቤት ውስጥ ከተሰራ በኋላ በቃ ይሄኛው ልሽጥና ፎቅ አንድ ቦታ የሴንተር ቦታ እዛ ማለት ይጀምራል፣ ይቀጥላል። ይህ ሰውዬ ግን ክርስቲያን ሊሆን ይችላል ብለን እናስብ፣ ኦርቶዶክሳዊ ሊሆን ይችላል ብለን እናስብ። ይጸልያል። ምን ይላል አልኳችሁ? ይጸልያል። ሙስናም ምን ይላል? ይበላል። ሁለቱንም ያደርጋል። አሁን ችግሩ እግዚአብሔርን ሰውዬ እንዳያጠፋው ምን ያደርጋል? ይጸልያል። ዝም እንዳይለው ደግሞ ምን ያደርጋል? ሙስና ይበላል። እንዲህ አይነት ሰው ግራ ያጋባል። በጸሎቱ ምክንያት እግዚአብሔር ይታግሰዋል። የዛሬን ይላል ሊቃውንቱ። አንድ ነገር ያስቀምጣሉ ትርጓሜ ላይ ለበዓለ አስይፍትኒ ውእቱ ይረድኦሙ ይላሉ። ለሽፍቶችም እሱ ይረዳቸዋል ይላሉ። እግዚአብሔር ይረዳቸዋል ሽፍቶችን። ይህንን ታውቃላችሁ። እንደዚህ ስላችሁ እግዚአብሔር ከረዳን ብላችሁ ሽፍታ እንዳትሆኑ ከዚህ ስትወጡ። ለምን መሰላችሁ ግን የሚረዳቸው? የዛሬን ይላል። የዛሬን አውጠን በኃይለኛው የሚጸልይ ሰው ማለት በነገራችን ላይ ሌባ፣ ሽፍታ፣ ወንበዴ፣ ቀማኛ ከኛ በላይ የሚጸልይ ሰው እንዲያውም ጸሎቱ በጣም ከፍተኛ የሆነ በከፍተኛ ትኩረት የሚጸልይ ሰው ሌባ ሊሆን ይችላል። አባ ያው ታውቀዋለህ ችግሬን ካለ ከባድ ነው። ከእግዚአብሔር ጋር እንዴት ሊግባባ እንደሚችል እንደዚህ ስላችሁ ሌብነትን እግዚአብሔር ይደግፋል አይደለም እያልኩ ያለ፣ ግን ምን እያደረገው ነው? እግዚአብሔር እየታገሰው። ለበዓለ አስይፍትኒ ውእቱ ይረድኦሙ፣ ሽፍቶችን፣ ወንበዴዎችን፣ ወታደሮችን እሱ ይረዳቸዋል ማለት ለጊዜው አውጣኝ ሲሉት ያወጣቸዋል፣ በኋላ ግን ፍዳውን ያጸናባቸዋል ይላል። ግን ደግሞ አውጣኝ እያሉ የማይመለሱ ከሆነ የሚጠፉት በሚሰሩት ኃጢአት ነው። ወይ በሌብነቱ ይሞታል፣ ወይ በሽፍታነቱ ይሞታል፣ ወይ ደግሞ በሌላው ኃጢአት ይሞታል። በቃ ይሄ በጣም ከባድ እሱ ነው። በነገራችን ላይ ራሱ ሱስ ያደረገው ነገር አንቆ ይገለዋል። ለምሳሌ ጠንቋዮችን የሚገላቸው አብዛኞቹን ጠንቋዮች ጋኔን ነው የሚገላቸው። ይህንን ታውቃላችሁ? ሰይጣን ነው የሚገላቸው። ብዙዎቹ ጠንቋዮች፣ ብዙዎቹ ባለዛሮች ለምን እንደሆነ ታውቃላችሁ? መስዋዕት ሲያቀርቡ የሚኖሩት ለሚታመኑለት ለሰይጣን ነው መስዋዕት እያቀረቡ የሚኖሩት፣ ለዛሩ ነው መስዋዕት እያቀረቡ የሚኖሩት። አንዳንዶቹ ጠንቋዮች፣ አንዳንዶቹ ባለዛሮች የሚለብሱትን ልብስ ሳይቀር ሰይጣን ይወስንላቸዋል።
የልብሱን ጥለት ያኗኗር የላይፍ ስታይላቸው ሰይጣኑ በዚህ መሰረት ነው የምትኖረው ይላቸዋል። አንዳንዶቹ ልብስ እንዳታጥቡ ሁሉ ይላቸዋል። ልብስ የሚያጥቡበት ቀን የተወሰነ ነው። በአመት 3 ጊዜ 4 ጊዜ ሊሆን ይችላል። የሚቀቡት ሽቱ ይመረጥላቸዋል። አንዳንዶቹ የት መሄድ እንዳለባቸው የዘመን መለወጫ ሲሆን፣ ግንቦት አካባቢ ሲሆን፣ ጥቅምት አካባቢ ሲሆን፣ የጳጉሜ ሰሞን የሚያቀርቧቸው መስዋዕቶች አሉ። እነዚህ ሰዎች ችግሩ ሊጸልዩ እኮ ይችላሉ፣ ቤተክርስቲያን ሊሄዱ እኮ ይችላሉ። ግን ይሄን ኃጢአታቸውን ስላልተው፣ ይሄን ጥንቆላቸውን ስላልተው፣ ለጋኔን መስዋዕት ማቅረባቸውን ስላልተው መጨረሻ ላይ የሚሞቱት ራሱ ጋኔኑ የሚስቡት ጋኔን ነው አጣሞ የሚገላቸው። በታሪክ አውቃለሁ፣ መሬት ያልተቀበለቻቸውን ሰዎች አውቃለሁ። እየተቀበሩ መቃብራቸው ሬሳቸውን የተፋቸውን ሰዎች አውቃለሁ። በዘመናቸው ክፉ ስራ ሲሰሩ ሰው የገደሉ ሰይጣን ልከው ጋኔን ስበው በሰዎች ላይ ብዙ መጥፎ ነገር ያደረጉ የሰው መስዋዕት ያቀረቡ የህፃናት መስዋዕት ያቀረቡ የህፃናትን ደም መስዋዕት አድርገው ያቀረቡ በሚችሉት ሁሉ ከዘንዶ ጋር የሚያድሩ እባብ ትራሳቸው የሆኑ ሰዎች አሉ። እነዚህ ሰዎች የሚገላቸው ራሱ ጋኔኑ ነው። ሊጸልዩ እኮ ይችላሉ፣ እግዚአብሔር ግን ይታገሳቸዋል። ሲጠነቁሉ እኮ ማጥፋት ይችላል፣ እግዚአብሔር ግን ይታገሳቸዋል። በንስሐ ታጥበው መመለስ ስለማይችሉ ራሱ ኃጢአታቸው ይገላቸዋል። ልበ አምላክ ዳዊት ሲናገር ወሶበት ረክበ ኃጢአቱ ይጸልአ፣ ኃጢአቱ ባገኘችው በደረሰችበት አንቃ በያዘችው ጊዜ ይጠላታል። ወይኔ ይላል፣ ወይኔ ይላል። ግን ተይዟል። ብዙዎቹ ቶሎ አይሞቱ። ብዙዎቹ ጠንቋዮች 40 ቀን 50 ቀን ሊሆን ይችላል ጻዕረ ሞት ወይም የሞት ጣር ጸንቶባቸው እየተንፈራገጡ ሊሞቱ ነፍሳቸው ልትወጣ ደርሰው እንደገና ነፍስ እየዘራባቸው ጥርሳቸውን እያጋጩ እያፋጩ የሚሞቱ ብዙዎች ናቸው። ይሄ ምክንያት የለመዱትን ኃጢአት አለመተው ነው። በከተማ ብዙ የተለመዱ ኃጢአቶች አሉ። ከዝሙት ጋር በተያያዘ፣ ከውሸት ጋር በተያያዘ፣ ከተንኮል ከቂም ከበቀል እስካሁን የዘረዘርናቸው ከነዚህ ጋር በተያያዘ የተለመዱ ኃጢአቶች አሉ። ግን እነዚህን ኃጢአቶች ስለለመድናቸው ሁልጊዜ እግዚአብሔር ያወጣናን እያል እስከ መጨረሻው ስንጓዝ ያው ኃጢአታችን አንቆ ይገለናል። ከዚህ እግዚአብሔር ሁላችንንም ይሰውረን። ስለዚህ መፍትሄው ምንድን ነው? መንቃት፣ በቃኝ ማለት፣ በንስሐ ከዚህ ኃጢአት ቶሎ መውጣት፣ ይሄ ያስፈልጋል። ስለዚህ የለመድነው ኃጢአት ብዙ ጊዜ እግዚአብሔር ታግሶ እምቢ ስንል አልመለስ ስንል የጸሎታችን ምላሽ ወደ ራሳችን ይመጣና ይገለናል። በእውነት እግዚአብሔር ብዙ ጊዜ ይታገሳል። እንደዚህ ስላችሁ እንድትጨነቁ አይደለም፣ ግን ማቆም ያስፈልጋል። እስከ መቼ ውሸት? እስከ መቼ ሌብነት? እስከ መቼ ሙስና? እስከ መቼ ጉቦ? እስከ መቼ ድሃ መግፋት? እስከ መቼ ንጹህ ነፍስ ማሰቃየት? እስከ መቼ ማስመሰል? እስከ መቼ ክፋት? እስከ መቼ ተንኮል? እስከ መቼ ተበቃይ መሆን? እስከ መቼ ድረስ መተተኛ አስማተኛ ሆኖ መኖር? በጣም ከባድ እኮ። ከዚህ ኃጢአት መላቀቅ ያስፈልጋል። አሁን እንደዚህ ሲባል እናንተ መተተኛ አይደለንም አስማተኛ አይደለም እኛ ስላልሆነ ችግር ልትሉ ትችላሉ። የምትሄዱ ካላችሁ፣ የምታስመትቱ ካላችሁ፣ ጠንቋይ የምትፈልጉ ካላችሁ፣ በሰበብ አስባቡ ገሌጋ ምናምን የምትሉ አእምሯችሁ ራሱ ይሄን የሚያስብ ካለ እግዚአብሔርን የካዳችሁ ሰዎች ናችሁ። በእውነት በጣም አለመታደል ማለት ይሄ። የለመዱትን ኃጢአት አለመተው አሳልፎ ይሰጣል። ስለዚህ የለመዱትን ኃጢአት ስንተው ግን የጸሎታችንን ምላሽ ከእግዚአብሔር እናገኛለን። አምላካችን እግዚአብሔር የለመድነውን ኃጢአት ትተን በፊቱ ንጹህ ሆነን እንድንቀርብ ይርዳል። አስረኛ የጸሎታችንን ምላሽ እንዳናገኝ ከሚከለክሉን ምክንያቶች አንዱ የማይገባንን ነገር መለመን። ምን የማይለንን ነገር መለመን? የማይገባንን ነገር መለመን፣ የማይሆንን ነገር መለመን። በቃ አንድ ሰው አንድ ነገር ላይ ድርቅ የሚል ሰዋል። ደጋግመህ ልትጠይቅ ትችላለህ፣ ችግር የለውም ደጋግሞ መጠየቅ። ግን ሳይሰጣችሁ ሲቀር ግን እንዲህ ብላችሁ አስቡት። ለምንድን ነው እግዚአብሔር ያዘገየው ብላችሁ አስቡ። ምናልባት የማይጠቅሜ ሊሆን ይችላል ብላችሁ አስቡ። የማይገቡን ብዙ ነገሮች አሉ። እንዳልኳችሁ ለእኔ ለምሳሌ በእኔ ጠባይ አገር መምራትን ለእኔ ቢሰጠኝ አገር ላጠፋ እችላለሁ፣ አገር ከመምራት ይልቅ።
እኔ ብቻ ሳልሆን የምጠፋው ሌሎችንም ላጠፋ እችላለሁ። ለምሳሌ ነው የምላችሁ። በጣም ብዙ ቁጡ፣ ብስጩ፣ ክፉ የሆኑ ሰዎች የሆነ ነገር ሲይዙ ያን ያበላሹታል። ትውልድ በእነሱ ምክንያት ይጠፋል። እና አንዳንድ ጊዜ የማይሆነን ነገር አለ፣ ሌሎችም ጭምር የሚጎዱበት። ለምሳሌ ሁልጊዜ የሚነገር የማቴዎስ ወንጌል ምዕራፍ 20 ከቁጥር 20 ጀምሮ ማርያም ባውፍልያ የምትባል የቅዱስ ዮሐንስ ወንጌላዊ እና የያዕቆብ ወልደ ዘብዴዎስ እናት እሷ ወደ ጌታ ቀርባ ልጆቼ አንደኛው በቀኝህ አንደኛው ደግሞ በምንህ በግራህ እንዲሆን እፈልጋለሁ ብላ ጌታን ጠይቀዋለች። ለልጆቿ የለመነችላቸው ሞት ነበር፣ እሷ አልገባትም። በቀኝና በግራ ሊሆኑ የሚገባቸው ጥጦስና ዳክርስ ናቸው። እነሱም የሚሰቀሉና የሚሞቱ ናቸው፣ መከራ የሚቀበሉ ናቸው። ማርያም ባውፍልያ ሳታውቀው ለልጆቿ የለመነችላቸው መስቀል ነው። ለልጆቿ የለመነችላቸው ሞት ነው። ለልጆቻቸው የለመነችላቸው ችንካር ነው። የጠየቀችላቸው መከራ ነው፣ ስቃይ ነው፣ በአደባባይ ርቃን መሰቀል ሳታውቀው። እናንተ ሳታውቁት ለልጆቻችሁ ምን አይነት መጥፎ ነገር ለምናችሁ ይሆን? አሁን አንዳንዱ ሰው በቃ ወስኖ ገና ከመጀመሪያው ልጄ ዶክተር ነው የሚሆነው ሚል ሰዋል። ልጄ መሐንዲስ ነው የሚሆነው፣ ኢንጂነር ነው የሚሆነው፣ ልጄ እንደዚህ ነው የሚሆነው። አንዳንዱ ሰው እሱ በህይወቱ ያልተሳካለትን ነገር በልጁ ማሳካት ይፈልጋል። ለምሳሌ በዘመኑ ዶክተር መሆን ፈልጎ ካልተሳካለት ልጁን ዶክተር ማድረግ ይፈልጋል። ስለዚህ ልጁን እየቀጠቀጠ ዶክተር ማድረግ ነው የሚፈልገው። በቃ ጎበዝ ካልሆነ ልጁ ይሄ ልጅ የተሰጠው ነገር ምንድን ነው ማለት እኮ ያስፈልጋል። ስጦታው ምንድን ነው? ታለንቱ ምንድን ነው? በምን ዙሪያ ቢሰራ በምን ዙሪያ ቢማር ነው ውጤታማ የሚሆነው ማለት እኮ ያስፈልጋል እኮ። እዛ ቀጥሎ ደግሞ ልጁ ነፍስ ሲያውቅ እኮ የራሱ ምርጫ ሊኖረው ይገባል እኮ። ከዛ ቀጥሎ እኮ ዶክተርነት ያለ መጨረሻም እኮ አይደለም እኮ፣ መልካም ነገር ነው። ግን ደግሞ ከሌሎቹ ሙያዎች እንደ አንዱ ነው፣ ከፍ አይልም ዝቅ አይልም። የኛ አመለካከት ይሄ ክብር ስለምንወድ የዶክተር እንትና እናት፣ የዶክተር እንትና አባት፣ የዶክተር እንትና ወንድም መባል ስለምንፈልግ፣ ክብር ስለምንፈልግ፣ ስም ስለምንወድ ልጁን በእኛ ስሜት ውስጥ እናሰቃየዋለን። ስለዚህ ልጁ ዓላማው ዶክተር መሆን ስለሆነ ለዛ ነገር ብቻ ያጠናል። ጠቅላላ እውቀት እንዳይኖረው ይሆናል። መልካም ነው እኮ ማጥናቱ፣ ግን ፍሌክሲብል እንዳይሆን እናደርገዋለን። የተለያየ አቅጣጫ የተለያየ ፐርስፔክቲቭ እንዳይኖረው፣ ምርጫ እንዳይኖረው እናደርገዋለን። ከዛስ ዓላማው ዶክተር መሆን ፈልጎ ዶክተር ቢሆን ዶክተር ከሆነ በኋላ ምን ሊሰማው እንደሚችል ታውቃላችሁ? አንዳንዱ የሚሰማው 7 ዓመት የደከምኩት አጠቃላይ 12 ዓመት ተደምሮበት ስንት ዓመት ማለት ነው? 19 ዓመት ለፍቶ ሲያየው ወረቀቱን ዶክተር እገሌ ብቻ ነው የሚለው፣ ሌላ ተአምር የለው። ራሳቸውን ያጠፉ ብዙ ተማሪዎች አሉ። አዲስ አበባ ዩኒቨርሲቲ የመመረቂያ ባይንደር የትምህርት ማስረጃቸው ከተሰጣቸው በኋላ ራሳቸውን ለዚህ ነው ይህን ያህል ዓመት የደከምኩት ብለው ራሳቸውን የገደሉ ሰዎች አሉ። እንደዛ ስላችሁ ይኸውላችሁ ያን ሆኖ ከዛ በኋላ ምንድን ነው የሚሆነው? ትርጉሙ ካልጣመው ህይወት ምን እንደሆነ ካልገባው ምን እያልከን ነው ካላችሁኝ፣ ዶክተር ከመሆን ጋራ ካህን መሆንን ለምን አላስተማራችሁትም? ዶክተር ከመሆን ጋራ ዲያቆን መሆን እንደሚቻል ለምን አላስተማራችሁትም? ዶክተር ከመሆን ጋራ ሰባኪ መሆን እንደሚቻል፣ ዶክተር ከመሆን ጋራ ቆራቢ መሆን እንደሚቻል፣ ዶክተር ከመሆን ጋራ የቤተክርስቲያን አገልጋይ መሆን እንደሚቻል፣ ሰንበት ተማሪ መሆን እንደሚቻል፣ ዘማሪ መሆን እንደሚቻል፣ መንፈሳዊ መሆን እንደሚቻል ለምን አላስተማራችሁትም? በጣም ጥቂቶቹ በግቢ ጉባኤ ተምረው በማህበረ ቅዱሳን በእውነት እድሜ ይስጠውና ማህበረ ቅዱሳን በግቢ ጉባኤ ላይ የሚሰራው ስራ እጅግ በጣም መሬት የረገጠ ትልቅ ስራ ነው። በነገራችን ላይ በየዩኒቨርሲቲዎቹ የሚሰራው እኔም ስለማውቀው የምሳተፍባቸው ጉባኤያት ስላሉ እነዚያ ናቸው እንጂ ነፍስ ያላቸው እንጂ እኮ ብዙዎቹ ዶክተሮች ዶክተር ብቻ ስለሆኑ ቤተክርስቲያኒቷን ይንቋታን፣ ቄስ ይንቃሉ፣ አገልጋይ ይንቃሉ፣ የቤተክርስቲያን አገልግሎት ይንቃሉ ብዙዎቹ። እና ለምን መሰላችሁ? አይምሯቸው አልተገነባም አብሮ። ስለዚህ አንዳንድ ጊዜ የማይገባን ነገር ስንለምን ያ ከእግዚአብሔር ይለየናል፣ ያለያየናል። በዚህ ምክንያት እግዚአብሔር የማይገባችሁን ነገር ስለለመናችሁ ብሎ ይከለክለናል። ጌታ ምንድን ነው ያላት? የምትለምኑትን ምን አትሉም ነው ያላት? አታውቁም ነው ያላት። ስለዚህ ከለከለ። የማይገባንን ነገር ስንለምን እግዚአብሔር ይከለክለናል። የማቴዎስ ወንጌል ምዕራፍ 6 ቁጥር 30
3 ላይም ያለው ቃል አስቀድማችሁ ምኑን ፈልጉ? መንግስቱንና ጽድቁን ፈልጉ። ስለዚህ የሚገባን ይሄ ነው። የሥጋ ነገር ብንጠይቅ እንኳን እግዚአብሔር ከፈቀደ ብቻ ብለን ለእግዚአብሔር ፈቃድ ተገዥ መሆንን ይፈልጋል። የማይገባንን ነገር ስንለምን የጸሎታችን ምላሽ ይከለከላል። 10ኛው ይሄ ነው። 11ኛ የምንለምነው ለሥጋ ብቻ ቢሆን፣ የምንለምነው ለምን ብቻ ቢሆን? ለሥጋ ብቻ ነው ያልኩት። ለሥጋ ቢሆን አላልኩም። እንዳልኳችሁ በተደጋጋሚ የምነግራችሁ ነገር ለሥጋ መለመን ተፈቅደዋል። ሳምንትም እንዳልኳችሁ ስለ ቤት፣ ስለ መኪና፣ ስለ ሌላው መጠየቅ ተፈቅደዋል። አግባብ ስርዓት ባለው መንገድ ግን እየሰራ እንደው ዝም ብሎ መኪና ከሰማይ አዝንብልኝ አይደለም። ከፊቴ ዱብ ይበልልኝ፣ ከቤት ስወጣ ጠዋት ከመኝታዬ ከእንቅፌ ስነቃ ከፓርክ ተደርጎ መኪና ላገኝ አይደለም። ግን መጠየቅ ተፈቅደዋል። የምንጠይቀው በአግባብ በስርዓት እየሰራን እየተጋን የምንሰራበት ነገር የተባረከ እንዲሆን የሚጠቅመንን ነገር እንዲሰጠን መጠየቅ ተፈቅደዋል። ግን ለሥጋ ብቻ ደግሞ ክርስቲያን አይጠይቅም። ብቻ ነው ያልኩት። የሚለምነው ለሥጋ ቢሆን አይደለም ያልኩት። የሚለምነው ለሥጋ ብቻ ቢሆን፣ ለሥጋ ብቻ ቢሆን ያን ጊዜ እግዚአብሔር ይከለክለዋል። ለምን? ለሥጋ ብቻ ነው እየለመነ ያለው። እንዲያውም ለሥጋ ብቻ መለመን ክህደት ነው። ለሥጋ ብቻ መለመን ምንድን ነው አልኳቸው? ክህደት። ማንን መካድ? እግዚአብሔርን መካድ። እንዴት? ለምንድን ነው ክህደት የሚሆነው ቢባል፣ ለምሳሌ ምንም ሃይማኖት የሌላቸው ሰዎች ይበላሉ አይበሉ? ይጠጣሉ አይጠጡም? ፀሐይ ይወጣላቸዋል አይወጣላቸው? ክረምትስ ያገኛሉ? ዝናብስ? በጋስ? ሁሉንም ያገኛሉ። የሥጋ የሆነ ነገር ሳይጸልዩ፣ ምን ሳይሉ? ሳይጸልዩ። እና ለሥጋ ብቻ የምትለምኑ ከሆነ በጣም ሞኝ ነው የምትሆኑት። ለምን መሰላችሁ? እነሱ ለሥጋ ሳይለምኑ ዝም ብለው እየኖሩ ነው። እንስሳ መሆንን ነው የሚፈልገው ለሥጋ ብቻ መለመን ካስፈልገ። አሁን ከሰዎቹ ዝቅ እናርገው እና ጅብ አይጎልበትም ሥጋ፣ አንበሳ አይጎልበትም ሥጋ። በጫካ ይኖራል፣ ሥጋ ያገኛል፣ ያገኘውን ሰብሮ ይበላል። ጎሽም ቢያገኝ ዜብራ ቢያገኝ ሰብሮ ይበላል። ግን አይጸልይም። አንበሳ አይጸልይም፣ ጅብ አይጸልይም። የእንስሳት የራሳቸው የሆነ እግዚአብሔር የሚያውቀው ምስጋና ሊኖራቸው ይችላል። ልክ ነው። የአዕዋፋት ጩኸት ትርጉም ይኖረው ይችላል ከእግዚአብሔር ጋር። ግን ይሄን ስጠን ይሄን አድርግልን ብለው አይጸልዩም። ግን ይሰጣቸዋል። አይራቡ። ወርደው ወንዝ ምን የመሰለ ኩልል ያለ ውሃ ይጠጣሉ። ምን የመሰለ በኬሚካል ያልተበከለ ክሎሪን ያልተጨመረበት፣ እንደኛ ውሃ ሄደች መጣች ቀረች የሚባል የለ። ወርዶ በደንብ ጠጥቶ እስኪጠግብ ድረስ ቀስ እያለ እየተንጎማለለ ይወጣል። ታዲያ አንተ ከአንበሳ ታንሳለህ? ከጅብ ታንሳለህ? ከሌሎቹ አራዊት ታንሳለህ? እንዴት ለሥጋ ብቻ ትጠይቃለህ? እንዴት እንስሳ ትሆናለህ? በልግስና የሚሰጥህን እንዴት ትጠይቃለህ? ስለዚህ ከፍ ማለት ነው። ከሥጋ አልፎ ስለ ነፍስ ጭምር መጠየቅ ነው። ለዚህ ነው አስቀድማችሁ መንግስቱን ጽድቁን ፈልጉ ወዝንቱሰ ኩሉ ይትየሰከክሙ፣ ሌላው ግን ይጨመርላቸዋል። ስለዚህ ለሥጋ ብቻ የሚለምን ክርስቲያን ጸሎቱ በእግዚአብሔር ፊት ተቀባይነት እንዳይኖር ያደርጋል። ሁልጊዜ መጥቶ እኔ የምለው ሁልጊዜ ክርስቲያን መጥቶ የጸሎት ቅደም ተከተላለሁ ብዬ ነግሬያቸዋለሁ አይደለም? ቅደም ተከተላለሁ። ለምሳሌ አንድ ሰው በእግዚአብሔር ፊት ሲቆም ጌታ ሆይ ርቦኛል እንጀራ ስጠኝ አይባልም። መጀመሪያ ምን ማለት አለባችሁ? ጌታ ሆይ አመሰግንሃለሁ ምን እልሃለሁ ማለት አለባችሁ። ስላመጣኸኝ፣ በፊት ስላቆምከኝ፣ እንድጸልይ ስለፈቀድክልኝ፣ ይህን ጊዜ ስለሰጠኸኝ፣ በሕይወት ስላቆየኸኝ፣ የመጠየቅ መብት ስለሰጠኸኝ፣ እድል ስላገኘሁ አመሰግንሃለሁ መባል አለበት እግዚአብሔር። ከዛ በኋላ ደግሞ ቀጥሎ የእንጀራ ጥያቄ አይጠየቅም። የመንግሥተ ሰማያት ጥያቄ ነው የሚጠየቀው። ከመላእክት እንደ አንዱ የመሆን ጥያቄ ነው የሚጠየቀው። ከዛ በኋላ ነው የዕለት እንጀራችንን ስጠን የሚባለው። ከዛ በኋላ ነው እንጀራ የሚጠየቅ። ቅደም ተከተላለሁ። ቶሎ ብሎ አንድ ክርስቲያን መጥቶ ያን ጉዳይ እንዴት አረክልኝ ፈጣሪ አይባልም። ጌታ ሆይ ስለ ሁሉም ነገር ምን እልሃለሁ። እስኪ በሉ ሁላችሁ፣ እስኪ በሉ፣ እስኪ ድገሙት፣ እስኪ ልል ብላችሁ እግዚአብሔርን አመስግኑት። ስለ ሁሉም ነገር የተመሰገነ። ስለዚህ ሁኔታ እግዚአብሔር መመስገን አለበት። ስለዚህ ሰዓት፣ ስለዚህ ጊዜ፣ ስለዚህ ምሽት፣ ስለዚህ አየር ጭምር መመስገን፣ ስለ ጤናችን መመስገን አለበት። በዚህ ቦታ እንድንቆይ ስላደረገ መመስገን አለበት። ያ ነው ክርስቲያን ማለት። ስለዚህ ክርስቲያን ለሥጋው ብቻ አይለምንም። ለሥጋው ብቻ የሚለምን ከሆነ የጸሎቱን ምላሽ እንዳያገኝ ይከለከላል። 12ኛ
12ኛ ስጋውን ብቻ ጠቅሞት ነፍሱን የሚጎዳ ቢሆን። እስኪ በሉ ስጋችንን በሉ ጠቅሞ ነፍሳችንን የሚጎዳ ቢሆን። ምናችንን ጠቅሞ ምናችንን የሚጎዳ? ነፍሳችንን የሚጎዳ ከሆነ ምን ይሰራልናል? ተስማማላችሁ? በወንጌል የተቀመጠው እንኳን ሌላው ነገር ይቅርና እጅህን ቁረጥ የሚል ታስታውሳላችሁ አይደለም? ዓይንህ ብታስትህ ዓይንህን ምን አድርገህ ጣላት? መዘህ ጣላት። እግርህ ቢያስትህ እግርህን ምን አድርገህ ጣል? ቆርጠህ። ቀኝ እጅህ ቢያስትህ እጅህን ምን አድርገህ ቆርጠህ ይላል። እና እዛ ላይ የሚያስቀምጠው አመክንዮ የጌታ አመክንዮ ሎጂኮ የጌታ ሎጂክ እንበለው ምን እንደሆነ ታውቃላችሁ? ይሄይሰከ ነቋረከ ትባ ውስተ መንግሥተ ሰማያት እምትባ ውስተ ገሃነም እሳት። ሙሉ አካል ኖሮህ በገሃነም እሳት መከራ ውስጥ እየተቃጠልክ ከምትኖር አጋልህ ጎሎ አንድ አይና ሆነህ መንግሥተ ሰማያት ብትገባ ይሻልሃል። በጣም አስደናቂ ነው። አሁን ሙሉ አካል ይዘን ኖርን እንበል። ሙሉ አካል ይዘን ኑረን ግን ገሃነም እሳት ገብተን የምንቃጠል ከሆነ ሙሉ አካል ሆኖ የመኖር ጥቅሙ ምንድን ነው? ያኛው የዘላለም እሳት ነው፣ ይሄኛው ግን ጊዜያዊ። ይሄ በክራንች የሚሄደው ሰው፣ ይሄ በምርኩዝ የሚሄደው ሰው፣ ይሄ በመሪ ዘንግ የሚሄደው ሰው፣ ይሄ በመሪ ሰው የሚሄደው ሰው ምናልባት የሥጋ ዓይኑን አጥቶ ሊሆን ይችላል። ግን ይሄ ሰው መንግሥተ ሰማያት ቢገባ በዘላለም ብርሃን ውስጥ ይገባል። በዘላለም ብርሃን ውስጥ ይኖራል። በክርስቶስ ብርሃን ውስጥ ይኖራል። ስለዚህ የትኛው ነው የሚሻለው? ይሄ ብቻም አይደለም። የማቴዎስ ወንጌል ምዕራፍ 16 ቁጥር 26 ላይ ምን ይበቆ ለሰብ ለእመ ኩሎ ዓለመ ረብሃ ወነፍሶ ሃጉለ ይላል። አንድ ሰው ዓለሙን ሁሉ ቢገዛ ቢነዳ ነፍሱን ግን ቢያጣ ምን ይጠቅመዋል? ምን ይጠቅመዋል? ንጉሥ ብትሆን፣ መሪ ብትሆን፣ በዓለም አንደኛ ባለሀብት ባለጸጋ ብትሆን ነፍስህን ግን ካጣሃት ምን ዋጋ አለው? በጣም ብዙ ባለጸጎች ብዙ ገንዘብ ይኖራቸዋል። ለነፍሳቸው ቤዛ ምን መስጠት ይችላሉ? እስኪ የነፍስ ቤዛ ንገሩኝ። እስኪ የነፍስ ቤዛ ማለት የነፍስ ምትክ፣ ነፍስን ሊተካት የሚችል ነፍስን ልትገዙባት የምትችሉበት እስኪ የነፍስን ዋጋ። አሁን ነፍስ ትሸጥ ቢባል ስንት ታወጣለች? ነፍስን ደግሞ እንግዛት ቢባል በስንት ትገዛለች ነፍስ? በጣም ብዙ ባለሀብቶች በካንሰር በምናምን 3 ወር ቀርቷቸዋን ተብለው የሞቱ ባለሀብቶችን ታስታውሳላችሁ? ታዋቂ ሰዎችን በዓለም አቀፍ ደረጃ ጸጉራቸው እየረገፈ የሞቱ ኦኬ እያሉ ከሞት ጋር ቀጥታ የተፋጠጡ እና የመሞቻቸው ጊዜ ሲደርስ ሐኪሞቹ የሚያዙላቸው አልጋ አለ፣ የሚያዝላቸው ልብስ አለ። ያን ብቻ ነው የሚለብሱት፣ ያን ብቻ ጫማ ነው የሚያደርጉት። የሚተኙት ሐኪሙ ያዘዘላቸው አልጋ ላይ ብቻ ነው። የሚመገቡት ሐኪሙ ያዘዘላቸውን ምግብ ብቻ ነው። ገንዘብ ገደል ገባ። እንደዚህ ሆነው የሚያልፉ ሰዎች አሉ። የነፍስ ቤዛ የነፍስ ዋጋ ምንድን ነው? ሁሉ ኖሮን ነፍሳችንን ግን ካጣን ምን ዋጋ ነው? አንዳንድ ነገሮች ያልተረዳናቸው እነዚህ ናቸው። ለስጋ ብቻ ጠቅሞ ነፍሳችንን የሚጎዳ ከሆነ ስለ ጸሎት ሲጀምር የነገርኳችሁ ምሳሌ፣ ለምሳሌ አንድ ሰው አሜሪካ ልሂድ አውሮፓ ልሂድ ብሎ ሊጸልይ ይችላል። ግን አሜሪካ ሄዶ እግዚአብሔር ጋር የሚለያይ ከሆነ በስጋው ቢጠቀምም በነፍሱ ስለሚጎዳ እግዚአብሔር ይከለክለዋል። በእውነት ብዙ ሰዎች ተጎድተዋል። አሜሪካን አላየሁትም፣ አውሮፓን በተደጋጋሚ ባለፈውም እንደሰማችሁት በተደጋጋሚ ሄጄ አይቼዋለሁ። ብዙ የተጎዱ ሰዎች አሉ። ብዙ፣ ሁሉም አይደሉም። እውነት ለመናገር ጤነኞቹ ቤተክርስቲያንን የተጠጉ ሰዎች ናቸው። እዛ ሀገር ያሉ ጤነኞች ቤተክርስቲያንን የተጠጉ ሰዎች ብቻ ናቸው። ሌሎቹ ምን እንደሆኑ ታውቃላችሁ? ራሳቸውን አይምሯቸውን ከማጣታቸው የተነሳ ሞል ውስጥ፣ ገበያ ውስጥ፣ ከተማ ውስጥ አበሻ ሲያዩ ልክ እንደ አውሬ የሚሸሹ ናቸው። አበሻ ሰላም እንዲላቸው የማይፈልጉ፣ አማርኛ የሚባል ቃል መስማት የማይፈልጉ፣ ወይም የኢትዮጵያ ቋንቋ ከሆነው አንዱን ቋንቋ መስማት የማይፈልጉ፣ ሰላም የሚለውን ለምሳሌ መስማት የማይፈልጉ፣ የሚረብሻቸው። ምክንያቱም ታሪካቸው አንዳንድ ነገር አለው። ከአንድ ቦታ አንድ ቦታ ታሪካቸውን እያጠፉ ነው የሚሄዱት። ከአንድ ቦታ አንድ ቦታ መረጃቸውን እያጠፉ ነው የሚሄዱት። እንዳሰቡት ያልተሳካላቸው ብዙ ናቸው። ገንዘብ እናገኛለን ብለው ያልተሳካላቸው ብዙ ናቸው። እንደሚያስቡት
በቀጥታ የመኖሪያ ፈቃድ እናገኛለን ብለው ሂደው የስደተኛ ካምፕ ውስጥ የታሹ የተረገጡ በጣም ብዙዎች ናቸው። ስራውን ሲያገኙት የመኖሪያ ፈቃዱን ማግኘት ሲጀምሩ አይምሯቸው የለም፣ ከራሳቸው ጋር አይደሉም። በዚህ ምክንያት አንዳንዶቹ ራሳቸውን ያጠፋሉ፣ አንዳንዶቹ ፎቅ ላይ ራሳቸውን ይወረውራሉ። ኖርዌይ ሲነግሩኝ እዛ ያሉት ሀገር አንድ ተራራ ሳዩ፣ ትልቅ ተራራ ነው፣ በጣም ረጅም ገደል ነው፣ በዓለም አቀፍ የታወቀ ተራራ ነው። እና ያ ተራራ ጫፉ ላይ ሆኖ ሲታይ ታች ወንዝ አለ፣ ባህር ነገር አለ፣ በጣም ሩቅ ነው። በእውነት ለመናገር በጣም ነው የሚያስፈራው። እንደዚሁ ሲታይ ተራራው ላይ አልወጣሁም፣ ታቹኛ አይቼው ነው የፈራሁት። እና ያን ተራራ በጣም ብዙ ሰው ይጎበኘዋል አሉኝና ከብዙ ሀገር ከአሜሪካም ጭምር ከሌላም ሀገር ጭምር ራሳቸውን ለማጥፋት እዚህ ተራራ ድረስ ይመጣሉ አሉኝ። ለምንድን ነው እዚህ ድረስ ራሳቸውን ለማጥፋት የሚመጡት ስላቸው፣ ገደሉ ታየዋለህ አይደል ርቀቱ? አዎ። ከዚህ የተወረወረ ሰው አካሉ አይገኝም። እና ራሳቸውን ያጠፉ ሰዎች እዚህ ማንም አይፈልጋቸው፣ በቃ ወድቀዋል። ሬሳቸውም አይወጣም፣ አስክሬናቸው አይወጣም። እና ምናልባት በጣም ያንዳንዶቹ የሚታይ ከሆነ በተለየ መንገድ በሄሊኮፕተር ሄደው በዚያ በገመድ ሊያነሱት ይችላሉ። እና ሬሳቸው እንዳይገኝ አንዳንዶቹ የሚጎበኙ መስለው መጥተው ቀጥታ ከተራራው ከገደሉ ራሳቸውን ይወረውራሉ። እንዲህ ያው መሰልጠን ይሄ ነው ወይ? ማደግ ይሄ ነው ወይ? ይሄ ነው ወይ ፈረንጅነት? ይሄ ነው ወይ መማር? ይሄ ነው ወይ ዲግሪ? ይሄ ነው ወይ መመራመር? ይሄ ነው ወይ ፒኤችዲ? ይሄ ነው ወይ በቴክኖሎጂ በጣም መራቀቅ? ይሄ ነው ወይ? ለምን እነዚህ ሰዎች እንደዚህ እንደሚሆኑ ታውቃላችሁ? ያዩትና ትርጉም ያጣባቸዋል ሁሉም ነገር። ቤት ያገኛሉ፣ መኪና መርጠው ይነዳሉ፣ የሚፈልጉትን ይበላሉ፣ ውሻ ያረባሉ፣ ከዛ ውሻውን ትተው ድመት ያቀርባሉ፣ ከዛ ሌላ እንስሳ ይቀርባሉ፣ ከዛ ከሰው ይለያለሁ ብለው ከሰው ይለያሉ፣ ራሳቸውን ያደምጡታል፣ አእምሯቸው ይጨቀጭቃቸዋል። እና ብዙዎቹ ሲነግሩኝ ኢትዮጵያውያን ብዙ አሉ የሱሰኞች የተፈቀደላቸው ማለት የሀገሩ ሰዎች ሊሆኑ ይችላሉ፣ የሌሎች ሀገሮች ሊሆኑ ይችላሉ። ለምሳሌ በጣም አደንዛዥ የሚባል እጽ የሚወስዱ ግን ያን ካላገኙ በጣም ከሰውነት ተራ ውጭ የሚሆኑ ሰዎች አሉ። እና መንግስት የፈቀደላቸው በዶዝ የፈቀደላቸው ሰዎች አሉ። እና እነዛ ሰዎች በመርፌ ይሰጣቸዋል፣ የሚያስፈልጋቸው በየቀኑ ህጋዊ ሆኖ ይሰጣቸዋል። እና ከዛ እነዛ ሰዎች ምን እንደሚሉ ታውቃላችሁ? እዛ የሚሰሩ ሰዎች ሲነግሩኝ አይምሮዬ ውስጥ አንድ ነገር፣ እንደውም አንዷ ስትነግረኝ በጣም ስፔሲፊካሊ ልንገራቸው አንድ ታሪክ። ራሳቸውን ላጠፉ ሲሉ እኛ እንከለክላቸዋለን፣ ይዛቸዋለን። እና አንዷ ምን አደረገች? ስንከለክላት፣ ራሷን ማጥፋት ስንከለክላት ምን አደረገች አለች? በብርድ ልብስ ተሸፈነችና ታይቷን አውልቃ በታይቷ ራሷን አነቀች። እና በቃ ትንፈራገጣለች። ምንድን ነው ብለን ብርድ ልብሱን ስናነሳው ከራሷ ጋር እየታገለች። ለምንድን ነው እንደዚህ የምታደርጊው ስንላት፣ በቃ አይምሮዬ ይጮህብኛል፣ አታስፈልጊም፣ አትጠቅሚም፣ ራስሽን ግደይ ይለኛል። አታዩም ወይ አንቺ አይታይሽም ወይ ትለኛለች አለ። እነዚህ ሰዎች በስጋቸው የተጠቀሙ በነፍሳቸው ግን የተጎዱ የሚደርስላቸው የሚያስፈልጉ፣ በእውነት በእኛ ቤተክርስቲያን እኛ ሰነፎች ሆነን እንጂ በዚህ ዘመን ኦርቶዶክሳዊነት ክርስትና የሚሰበክበት የሚስፋፋበት ዘመን መንፈሳቸው የተጎዳ የሚንከራተቱ የሚሰቃዩ በጣም ብዙዎች ናቸው። ልክ እንደ ዳዊት በገና እየደረደርን በክፉ መንፈስ የተያዙትን ሰዎች መፈወስ የሚገባን ጊዜ ነበር። እኛ ሰነፎቹ ነን እንጂ ሰነፎቹ ነን። በስጋቸው የተጠቀሙ በመንፈሳቸው የተጎዱ በጣም ብዙዎች ናቸው። እግዚአብሔር በስጋ ተጠቅሞ በስጋ ብቻ ተጠቅሞ በመንፈስ ከመጎዳት እግዚአብሔር ሁላችንንም ይሰውረን። በጣም ለነፍሳችሁ እናንተ አሁን የታደላችሁ ናችሁ። እውነቴን ነው የምላችሁ። የእናንተን አቅም አላውቅም፣ የስራችሁን ሁኔታ የምትተዳደሩበትን ሁኔታ አላውቅም። ግን አንድ ነገር ግን አላችሁ። የገርጂ ህዝብ አንድ ነገር አለ። ወንጌል ይሰማል፣ ያስቀድሳን፣ ይጾማን፣ ይጸልያል። የተባረከ ህዝብ ነው። እውነቴን ነው፣ ለሽንገላ አይደለም። ከብዙ ወንድሞቼ ጋር ሳወራ የምናገረው ነው። ወንጌል የሚያደምጥ የሚሰማ ህዝብ እንደሌላው። ለምሳሌ አሁን እናንተ በጣም ብዙ ናቸው። ሌላ ቦታ ወርሃዊ ጉባኤ ሆኖ እንኳን ይህን ያህል ህዝብ አይገኙም። ብዙ ቦታ ሌላ ቦታውን ዋዜማ የሚካኤል ዋዜማ የሚባልበት ቦታ በጣም ጥቂት ህዝብ ነው የሚገኘው። እዚህ ቦታ በዘወትሩ እንኳን ብዙ ህዝብ ይገኛል።
ለምን ቢባል የነፍሳችሁን ጥቅም አውቃችሁታል። የነፍሳችሁን ጥቅም ብዙዎቻችሁ ከስራ ነው የምትገቡት፣ ደክሟችሁ ነው የምትገቡት፣ ከትምህርት ቤት ነው የምትገቡት፣ በዚሁ ከተማ እንደዋላችሁ በዚሁ ነው የምትገቡት፣ መክሰስ ሳትበሉ እዚሁ ነው የምትመጡት፣ በረሃብ ሁናችሁ ነው። ይህን እናውቃለን። 12 ሰዓት ላይ እንዴት ቸኩላችሁ አንዳንዶቻችሁ እንዴት እንደምትመጡ እናውቃለን። አያችኋለሁ፣ እዚህ ሆኜ እመለከታለሁ። እንደዛ ሁናችሁ ትመጣላችሁ። ጅሎች ሁናችሁ እኮ አይደለም፣ ለነፍሳችሁ ጥቅም ስለምታውቁ ነው። ስለዚህ ይሄ ነው ጸሎት የሚባለው። በዚህ መልኩ ሲሆን ነው ነፍስም ስጋም ሲጠቀም። ያለዚያ ግን ስጋ ተቆርጦ ነፍስ ብትጠቀም ይህን ማድረግ ነው። ነፍስ ተጎድታ ስጋ ብቻ የሚጠቀም ከሆነ ግን የጸሎታችን ምላሽ ከእግዚአብሔር ይከለከላል። 13ኛ የመጨረሻው ጸሎታችንን በተሟላ ተስፋ አለማዘውተር። ይህ ተስፋ መቁረጥ ባጭሩ 13ኛ ምን መቁረጥ አልኳችሁ? ተስፋ መቁረጥ። ብዙ ሰው እንደዛ ነው። በነገራችን ላይ ጸሎት ምን ይፈልጋል? በየዕለቱ መጸለይ ይፈልጋል። ልክ እንደ አቴንዳንስ። አሁን የጸሎቱን ርዝመት አይደለም ምላችሁ፣ እሱን በተመለከተ አንድ ቀን ላስተምር ይችላል። ይህን ርስ ጨረስኩኝ ምላችሁ። እንዳው ብዙ ጊዜ እንደምለው ለምሳሌ ጠዋት ላይ ስትወጡ ቸኩላችሁ የዕለቱን ውዳሴ ማርያም ሳታደርሱ ልትወጡ ትችላላችሁ። ግን የሆነ ቦታ ትዝ ብላችሁ የዕለቱን ውዳሴ ማርያም ባታደርሱን ጋር አባታችን ነው የሚለውን ግን ሳትሉ እንዳትውሉ፣ የእግዚአብሔርን ስም ሳትጠሩ እንዳትውሉ። በቃ የሆነ ቦታ ባስ ውስጥ ሆናችሁ ለምሳሌ እየተጋፋችሁ፣ ባቡር ውስጥ ሆናችሁ እየተጋፋችሁ ለካ ዛሬ አልጸለይኩም ብላችሁ ትዝ ቢላችሁ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ ማለት አለባችሁ። እናንተ ብቻ ሳትሆኑ በተለይ ሕፃናትም ጭምር እንዲጸልዩ አድርጓቸው። እኔ አንድ ታሪክ አውቃለሁ፣ እሱን ልንገራችሁና ልጨርስ። ሀገር የተወለድኩበት ሀገር ነው፣ በደንብ የማውቀው ታሪክ ነው በቅርበትና አንዲት እናት የካህን ሚስት ናቸው፣ ይታመማሉ። በምጥ ለመውለድ በጣም በከፍተኛ ምጥ ይታመማሉ እና በጣም አስጨናቂ ነው። ያው እዛ ድርሳነ ሩፋኤል ይጸለያል፣ ብዙ ጸሎት ይጸለያል። የድርሳነ ሩፋኤል በዚህ በክታብ መልክ ገጠር የኖራችሁ ታውቁት እንደሆነ ይጻፍና ረጅሙ መሰሶ ላይ ይደረጋል። ቤት ውስጥ አምድ አለ ወይም ምሰሶ አለ ጣራውን ደግፎ የሚይዘው እና እዛ ላይ ይዘረግ። በጣም እኮ ነው የሚገርመው። ግን በጣም ለምን እንደዛ እንደሚያደርጉት ታውቃላችሁ? ብዙዎቹ ማንበብ አይችሉ። የገጠር ሰዎች ምን አይችሉም አልኳችሁ? ማንበብ አይችሉ። ማንበብ ስለማይችሉ ቃሉን በስዕል መልክ ያስቀምጡታል። ስለዚህ ያ እንዲጠብቃቸው። ሩፋኤል እንደምታውቁት ፈታሄ ማህፀን ይባላል። ፈታሄ ማህፀን ይባላል። እናቶች ሲወልዱ የሚማጸኑት መልአክ ነው። የመልአኩ ጥበቃ ከሁላችንም ጋር ይሁን እና በጣም ተጨነቁ። እኒያ እናት በምጥ ጤና ጣቢያ የለም አገሩ ላይ፣ ገጠር ነው። መኪና የሚባል እንኳን መኪና ይቅርና የመኪና መንገድ ምልክት ያለበትን ለማግኘት በትንሹ ከ3 ሰዓት በላይ መጓዝ ይፈልጋል በእግር። አዋላጅ ቢባል ባህል አዋላጆች ናቸው ያሉት፣ በልምድ የሚያዋልዱ ናቸው ያሉት እና በጣም ታመሙ እና እኔ አባት ተነስተው ጸሎት ማድረግ ጀመሩ እና አንድ ሕፃን ልጅ ገና ለዲቁና ለመብቃት እየተማረ ያለ አንድ ሕፃን ልጅ አላቸው እና የዘወትር ጸሎትን አስተምረውት የሰኞ ውዳሴ ማርያም ፈቀደ የምትለዋ ላይ ደርሷል እና እዛ ድረስ ያውቃል እና እሳቸው ተነሱና እንግዲህ ጌታ ሆይ ጸሎት እጸልያለሁ፣ ፈጣሪ ሆይ ጸሎቴን ስማኝ ብለው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ይጀምራሉ። ከዛ ይህንን እያሉ ናኩተከ ጸሎት ሃይማኖት ከዛ ቅዱስ ቅዱስ እያሉ ሲቀጥሉ ይሄ ልጅ እሳቸው ሲሉት ሲሰማ ጠጋ ብሎ ሲሰማ ቁሟል። አብሮ ከእሳቸው ጋር ጠጋ ብሎ ሲሰማ የሚያውቀውን ነው የሚሉት። ችማኔ ስማቃት አለች እና በስማ ብሎ ጀመረ። እሱም መጸለይ ጀመረ። እሳቸው ውዳሴ ማርያሙን የሰባቱን ዕለታት ዘልቀው አንቀጸ ብርሃኑን ደግመው መልካ ማርያም መልካ ኢየሱስ አድርሰው ትምህርተ እቧት ደግመው ኪዳን ደግመው ይህን ሁሉ እስኪ ደግሞ ድረስ ይሄ ልጅ ማን እንደሚጸልይ ታውቃላችሁ? ሰላም ለኪን ዘንሰግድ ንብለኪ የምትለዋን እየመላለሰ ይጸልያታል። ምክንያቱም ከዛ በላይ አያውቅም። የሰኞ ውዳሴ ማርያም ደርሷን ታቢዮ ነፍሴን ጸሎተ ማርያምን ይጨርሳን፣ እንደገና ተመልሶ ሰላም ለኪ ይላል። ታቢዮ ነፍሴን ይጨርሳ ነው። ስንትን ጊዜ እንደደገመው አይታወቅም። ምን ማለት 64 ጊዜ ይሁን አይታወቅም። በእመቤታችን ልክ እየመላለሰ እየደጋገመ የሚጸልየው እሱ እና ሁሉንም ጸልየው ጨርሰው እሳቸው ሲያዩ አትወልድም፣ አሁንም ምጥ ላይ ናት፣ ጭንቅ ላይ ናት። በቃ ምንም ዝም ብዬ አይኔ እያየ እንዴት ትሞታለች፣ ልሂድና ባለሙያ ሌላ ቦታም ቢሆን ሂጄ ልጥራ ብለው መንገድ ይጀምራል። እና ሲሄዱ አንድ ባህታዊ የኔ ቢጤ የመሰለ እብድ የመሰለ ሰው ያገኛቸዋል። መምሩ ብሎ ይጠራቸዋል። አቤት ሲሉት ባለቤቶ ትወልዳለች፣ ነገር ግን የወለደችው በእርሶ ጸሎት አይደለም እንዳይመስሎ
ራስዎትን ከፍ አድርገው እንዳያስቡ። ከጎኖት ሆኖ ጸሎተ ማርያምን ደጋግሞ ሲጸልይ የነበረ ሕፃን ልጅ ነበር። በሱ ጸሎት ወልዳለች አለች። ተመልሰው እውነትም ጠርተዋቸው አረጋሊ ትወልዳለች። ያው እዛ በጥሪ ነው፣ እዚህ በስልክ ሄሎ ምናምን አይደል። ወልዳለች ተባሉ፣ ተመለሱ። የዚያ ሕፃን ልጅ ጸሎት እናቱን አያችሁ። ያ ሕፃን እናቱን ጠበቀ፣ እናቱን ከሞት ታደገ፣ ወንድም አገኘ። ወንድሙ እስከ ዛሬ ድረስ ካህን ሆኖ ይቀድሳል። ይሄ በዚህ በጸሎት የተወለደው በሰላም ለኪ የተወለደው። ጸሎተኛ ስትሆኑ እናቶቻችሁን ትታደጋላችሁ፣ በምጥ በጭንቅ ያሉ ሰዎችን ትታደጋላችሁ፣ ወንድም ታገኛላችሁ፣ እህት ታገኛላችሁ፣ ትዳር ታገኛላችሁ፣ ስራ ታገኛላችሁ፣ ሰው ታገኛላችሁ። ከሁሉም በላይ ደግሞ ማንን ታገኛላችሁ? እግዚአብሔርን ታገኛላችሁ። ስለዚህ ተስፋ ሳትቆርጡ ደጋግማችሁ ጸልዩ። ይሄ ሕፃን እንኳን ተስፋ ሳይቆርጥ አባቱ የሰባቱን ዕለታት መልካ ማርያም፣ መልካ ኢየሱስ፣ ኪዳንና ትምህርተ በዓል ይህን ሁሉ እስኪጸልይ ድረስ እሱ ግን እየመላለሰ ተስፋ ሳይቆርጥ ጸሎተ ማርያምን ደገመ። በዚህ ጸሎተ ማርያም እናቱን ታደገ። ስለዚህ ጸሎት የሚባለው ሳይቋረጥ ልክ እንደ ትንፋሽ፣ እንደ ስትንፋስ፣ እንደ ሕይወት፣ እንደ መኖር የሚቀጥል ነው፣ የማይቋረጥ ነው። ጸሎት ማለት እንደሱ ነው። ነገር ግን በየመሃሉ እያቋረጥን ተስፋ እየቆረጥን ስንቀጥል የጸሎታችን ምላሽ እንዳናገኝ ያደርገናል። ነገር ግን አምላካችን እግዚአብሔር ቸር ነውና ተስፋ እንዳንቆርጥ እርሱ ይርዳል። እነዚህን 13 ነገሮችን በበጎ ነገር አድርገን የጸሎታችንን ምላሽ እንድናገኝ እርሱ ይርዳል። ሳምንት እንግዲህ ከረቡዕ ጀምሮ ከሐሙስ ጀምሮ ማለት ነው ስርዓተ ቅዳሴ ትምህርትን በተከታታይነት እንግዲህ የፈጀውን ያህል ጊዜ ወስደን ለመማር እንሞክራለን። ሌሎችንም ሰዎች ይዛችሁ ለመምጣት ሞክሩ። ይህን ጉባኤ እጅግ በጣም አከብራለሁ። ዛሬ ወደ አርባ ምንጭ ለአገልግሎት መሄድ ነበረብኝ። ይህንን ቀን ላለማለፍ ብዬ ነው ቲኬቱን ለነገ ጠዋት አድርጌ እዚህ በኋላ ማህሌት አድራለሁ። እንደገና ጠዋት ወደ አርባ ምንጭ ሄጄ እንደ እግዚአብሔር ፈቃድ እዛ ንግስ ላይ ለማስተማር ለመድረስ ማለት ነው። እና ይሄን የምናገረው አሁን እንድታደንቁ ምናምን ሳይሆን ግን ቦታ እንደምሰጠው በተቻለ መጠን እዚህ እስካለው ድረስ ቦታ እንደምሰጠው እና እናንተም በተቻላችሁ መጠን ለጉባኤው ቦታ እንድትሰጡ። በጣም ይሄ መለማመጥ ምናምንም እኔ አልወድምም አልችልበትም። እውነት ለመናገር ሁልጊዜ ኑ ያው ሳምንት እንዳልኩት እባካችሁ እንዳትቀሩ እንደዚህ ሁኑ ምናምን የሚሉ ነገሮችን እሱን ማድረግ አልፈልግም። እውነት ለመናገር ግን ክብር እንደምሰጠው ለጉባኤው ግን እንድታውቁ ይገባል። ስለዚህ ከሳምንት ጀምሮ በተለይ ጾሙን የታኅሳስን ጾምና የኅዳር ጾምን አጠቃላይ በስርዓተ ቅዳሴ ትምህርት ዙሪያ የምናሳልፈው ይሆናል። አምላካችን እግዚአብሔር ለቀጠሮ ቀን በሰላም ያብቃን። ያስተማረን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። ወስብሐት ለእግዚአብሔር።